እመነኝ ማንንም አትመን ይላል በዕብራይስጡ አነጋገር። ስለዚህ ምን ማድረግ ይችላል? ማን ታምናለ? ፋሲል የክነሴት አባል ዶክተር ጸጋ መላኩ እዚህ ስቱዲዮ ደርሳለች። ጤና ይስጥልኝ ዶክተር። ጤና ይስጥልኝ አይቻው። ጤና ይስጥልኝ አቶ ፋሲል፣ እንደምን አላችሁ? እንዲሁም ተመልካቾች አድማጮች በሙሉ ጤና ይስጥልኝ። መልካም ውይይት ሆነላችኋል። እናመሰግናለን ፋሲል፣ ነበረን ቆይታ። አሁን ከዶክተር ጋር ቀጥላለሁኝ። እንዴት ነሽ? ደህና ነሽ ወይ? እግዚአብሔር ይመስገን። እረፍት ወጣችሁ? እረፍት ማለት አይቻልም። የነበረው ስራ 4 አመት ተገባደደ። ለሚቀጥለው ምርጫ መዘጋጀት ነው። በጣም ይገርማል። አሁን ሰሞኑን በተለይ የነበረው ከሰኞ ጠዋት አንስቶ እስከ አርብ ጠዋት አልወጣንም። አርብ ጠዋት እንግዲህ የመጨረሻው ይሄ ክነሴት የተበተነበት ሰዓት ነው። ምን አደረጋችሁ እስከዛ ድረስ? በመጀመሪያ ደረጃ ተመልከት፣ ቀደምም እናንተ ተመልክታችሁታል። በእስራኤል ታሪክ 53 አመት ወዲህ ለመጀመሪያ ጊዜ ከ53 አመት ወዲህ ክነሴት ወይም ፓርላማ ምርጫ ተካሂዶ በዚህ ቀን ይፈጽማል። 4 አመቱ በዚህ ቀን ነው ተብሎ የተወሰነው ሲሳካ ይሄ መጀመሪያ ጊዜ ነው። በ53 አመቱ ውስጥ ቀን ይወሰናል። በዛ ቀን ውስጥ ምርጫ ተካሂዶ አያውቅም ወይም ተበትኖ አያውቅምና ይህ መንግስት 4 አመት መቆየቱ በጣም የሚያስደንቅ ነው። ሚኒስትሩ ምንድነው 4 አመቱን ፈጸመ። እንደኔ ግምት የጠቅላይ ሚኒስትሩ ጥንካሬ፣ የጥምር መንግስቱ ቁጥር ከፍ ማለቱ ከ120 የክነሴት አባላት መካከል 68 ማለት በጣም ብዙ ቁጥር ነው። በ61 እንኳን መንግስት ገዝት ይኖራል ከ120። ይሄ ግን 68 መጀመሪያ 64 ነበረ። በኋላ ተጨማሪ 4 ሰው ተጨመረ። ጊዶን ሳር የፖለቲካ ፓርቲያቸውን ይዘው ሲጨመሩ 68ን መጣል ማለት ቢያንስ አንዳንዶች ደግሞ ምን ይላሉ? የተቀናቃኝ ፓርቲዎች የነሱ ጥንካሬ አለመኖር ነው የሚሉ አሉ። ምናልባት ያም ሊሆን ይችላል ወይስ? በትክክል ሁለት ነገር አለ። ተቀናቃኝ የፖለቲካ ፓርቲ በዲሞክራሲ ሀገር ምንድነው ስራቸው? መንግስትን መበተን፣ መንግስትን መጣልና ለምርጫ መሄድ ነው። አሁን የነበረው ተቀናቃኝ የፖለቲካ ፓርቲ በጣም ደካማዎች ናቸው። ደካማ ጠንካራ ቢሆኑ ኖሮ 64 እያለን ከ64ቱ 4ቱን የክነሴት አባል መውሰድ መቻል ነበረባቸው። በዚህ ፋንታ ግን እኛ 4 ወሰድንባቸው። 4 ጨመራችሁ እናንተ? አዎ ከነሱ ወሰድን እና በጣም ደካማ ተቀናቃኝ የፖለቲካ ፖለቲካ ፓርቲዎች ነው የነበሩ። የምናካሄደው በሙሉ የፈለግነው ማድረግ እንችላለን። 68 በጣም ብዙ ነው እና ያም ትክክል በጭራሽ ተቀናቃኝ የፖለቲካ ፓርቲዎች ስራቸውን አልሰሩም። በአንጻሩ ስትመለከት ባለፈው ከ4 አመት በፊት ቤኔትና ላፒድ ስልጣን በያዙበት ሰዓት 1 አመት ተኩል ነው የቆዩት። ከ1 አመት ተኩል በኋላ ተቀናቃኝ ኦፖዚሽን ምንለው እነሱን ለመጣል ተችሏል። በጣም የሚገርም ሁኔታ ነው በእውነት። ይሄ አሁን በተቀናቃኝ ፓርቲ ሆነው የነበረው መንግስት መጣል ካልቻሉ እንበል አሁን እንደ ቀደም ሲል ከፋሲል ጋርም ስንነጋገርበት እንደ 12ኛው ቴሌቪዥን ጣቢያ ግምታዊ ጥናት ከሆነ በሁሉ መስክ አይዝንኮት የሚመሩት ፓርቲ በአብላጫ እያገኙ ነው። ግን መንግስት ማቋቋም አይችልም፣ የሚያበቃ ቦታ የለውም፣ በቂ የለውም እና ተቀናቃኝ ፓርቲው ነው መንግስትን መጣል ያልቻሉት። ስልጣን ቢይዙስ እንዴት አድርገው ነው አገር ሊያስተዳድር የሚችሉት? ተመልከት፣ ትልቁ ችግር በተለይ በተቀናቃኞች ወይም በግራ ክንፎች እንደው መሪ የላቸውም። አየው በቀኝ በኩል ጠቅላይ ሚኒስትር ቢንያሚን ኔታንያሁ አሉ፣ በተቀናቃኞች በኩል ግን መሪ የለም። ከዚህ በመነሳት ተመልከት በየጊዜው በፊተኛው ጋንጽ በ2019 ዓ.ም ጋንጽ ይመራሉ ተባለ፣ ሳይሳካ ቀረ። ከዛ በኋላ ያይር ለፒድና ቤኔት መጡ፣ 1 አመት ተኩል ብቻ ቆዩ። አሁን ባለፈው ጊዜ ሰምተ ከሆነ ቤኔት እንደገና ተመልሶ እሱ መሪ ይሆናል ብለው እሱ መካብ ጀምረው ነበር። ያም አልተሳካም። አሁን ደግሞ አይዝንኮትን የሚለው እየተጠናከረ እየመጣ ነው በእነሱ በኩልና የነሱ አንድ መሪ ባለመኖሩ ብዙ ጊዜ መፍረክረክታ ያለ እነሱ ናቸው የሚገነቡት። የምሳሌ 12ኛ የቴሌቪዥን ጣቢያ የለየለት የመንግስት ተቃዋሚ የግራ ክንፍን የሚያገለግል ነው። ሌሎችን ደግሞ 14 ስትወስድ ወደ ቀኝ ክንፍ ነው። ብዙ የመገናኛ ዘዴዎች የተለመደው እንዲያውም አሁን 14 እና 15 መተው ትንሽ ሚዛን ያደርጉት ቻሉ እንጂ ከዛ ፊት የነበረው በሙሉ የግራ ክንፍ ነው። እኛ ሁሉ የሰራንበት አብረን ራሹተ ሽዱር ለዘመናት የእስራኤል ቴሌቪዥን ጣቢያ ተመልከት። ከዛም ሌሎቹ ሲጀመሩ ሬዲዮ ብትል ጋሌ ጻሃል ብትል ኮል እስራኤል ሁሉም የግራ ክንፎች ናቸው። እና ይሄ ሁኔታ መሰረት ስላለ አሁን የቀኙ ቁጥሩ እየበዛ መጣ። ተመልከት በፖለቲካ ትልቁ ጨዋታው መሰለ የመራጩ ቁጥር መብዛት ነው። አሁን በልጅ ብዛት ስትሄድ ብዙ ልጅ የሚወልደው ማን ነው? የቀኝ ክንፉ ነው።
ስለዚህ ከቀኝ ክንፍ ጋር መወዳደር አልቻሉም እና አሁን ያላቸው አማራጭ አዲስ ጠቅላይ ሚኒስትር ለማምጣት ወይም ደግሞ አዲስ የግራ ክንፍ መሪ ለማምጣት ነው የሚሞክሩት። በሀሪዶች በኩል የምናየው እነሱ መቃወሙ እንደቀጠለ ነው። ነገር ግን ነገ መንግስት ከነሱ ጋር ለማቋቋም ዝግጁ ናቸው። የግራ ክንፎች ተመልከት፣ ከማንሱር አባስ ጋር መንግስት ማቋቋም ከተቻለ ካቋቋሙ ከሀሪዶች ጋር ማቋቋሙበት ምክንያት የለም እና ሀሪዶችንም የሚሉትም አሁን እዚህ ላይ እንግዲህ መንግስት አሁን አንዳንድ ይሄን 4 ዓመት የሞላውም እንደገና አሁንም በዚች ቀደም ሲል አንቺ እንዳስታወቅሽንም በተለይ በዚህ 2 ሳምንት መጨረሻ ላይ እረፍት እንዳልነበራችሁና ተጀምሮ የነበሩትን አንዳንድ ህጎችን ለማጽደቅ ጥረት የተደረገበትና ያጸደቃችሁበት ሁኔታ ነው። በዚህ ዙሪያ አሁን አብዛኛውን ጊዜ አንዳንዶችም የሚተቹም አሉ። የት ነበሩ እስከዛሬ ድረስ? አሁን ወደ ምርጫ ስንሄድ ነው ወይ ቶሎ ብለው እንዴት ነው የትን ፍጪው ደቄቱን አምጪው እንደሚባለው ሁኔታ አካሄድ አድርገው ይሄን ህግ የሚያጸድቁት ብለው እንደ ትችትም ያቀረቡ ሁኔታ አሉና ዞሮ አሁን ያለው ተቀናቃኝ ፓርቲ የግድ መንግስት ለማዋቀር አሁን ያለው መንግስት ለኻሪዲሞችም ለአክራሪ ሃይማኖተኞች የሰጠውን እጥፍ እነዚህም የመስጠት ፈቃደኞች ናቸው ማለት ነው። አዎ በመጀመሪያ ደረጃ ላስረዳ። አሁን ቀኑ ሲቀርብ 4 ዓመት ሊሞላ ሲል ቶሎ ህግ እንደደገጉ የሚሉት ውሸት ነው። አንድ ህግ ለማጽደቅ እኮ ብዙ ጊዜ ነው የሚጨርሰው። በሳምንት በ2 ሳምንት በ3 ሳምንት ቢሆን አይደለም። ለምሳሌ የመንግስት የህግ አማካሪና አቃቢ ህጉ አንድ ሰው ነው። ያን ይለየ 2 ሰው ይሁን የሚለው ህግ የተጀመረ ሂደቱ ብዙ አመት ነው። በጣም ብዙ አመት ነው። እንደውም የሚገርም የድሮ የህግና ፍትህ ሚኒስትሮች ፕሮፌሰር ፍሪድማንን የወሰድክ እንደሆን የያይር ለፒድ አባት ቶሚ ላፒድ እነዚህ በሙሉ የህግ አማካሪ የመንግስት የህግ አማካሪ አንድ ሰው መሆን አለበት እንጂ ያ ሰው አቃቢ ህግ መሆን የለበትም የሚለው ይሄ ብዙ አመት የፈጀ ነው። በሊኩድም በኩል አሁን በተለይ እኔ በዚህ በክነሴት አባል ከገባሁበት ጊዜ አንስቶ ብዙ ጊዜ የፈጀ ነው። ነገር ግን ሂደቱ ረጅም ጊዜ ስለሚፈጅ ሌሎችም ህግጋቶች እንደዚህ ነው እንጂ አሁን በአንድ ቀን በ2 ቀን በሳምንት በ2 ሳምንት አሁን ሌላው ሰው ሲሰማ ዛሬ ብድግ ብለው ይሄንን ህግና ጽድቅ ይሄንን ነው እንትን አለው ሂደት አለው እኮ ዝም ብሎ ማጽደቅ አይቻልም። አሁን ይሄን በማከታተል እንግዲህ ያው ከያለፈው አርብ መጨረሻ ጀምሮ ክኔሴት ተበትሯል። ካሁን በኋላ ያለው ስራችሁ እንዴት ነው? በቅድሚያ እንዴት ቆይ ወደዚህ ከመምጣታችን በፊት እንዴት ነው የምታጠናቀቂው? ይሄን 4 ዓመት ቆይታችን እንዴት ነው የምታጠናቀቂው? በመጀመሪያ ደረጃ ያሳለፍነው ጊዜ ከባድ ነው። ይሄ 4 ዓመት የጦርነት ጊዜ ነው። አብዛኛው የሄደው በጦርነቱ ዙሪያ ነው። የተገደሉ፣ የተጠለፉ፣ የተቃጠሉ፣ ወታደሮቻችን የሞቱ፣ ወታደሮቻችን የቆሰሉ፣ ቤታቸው የተፈናቀሉ፣ እነሱን መልሶ ማቋቋም፣ በተጣባቂ በሚሊዮን የሚያገለግሉ እነሱንና ቤተሰቦቻቸውን መርዳት፣ በአጠቃላይ የነበረው ሂደት በጦርነቱ ዙሪያ ነውና በጣም ከባድ ነው። ብዙ ነገሮችን መፈጸም ሲቻል ቅድሚያ የተሰጠው የጦርነቱ ጉዳይ ነው። እውነትም ተገቢ ነው። ከዛ በተጨማሪም የሀገራችን የአካባቢው ጸጥታ ተመልከት። ጎረቤቱም አገሮቻችን ጎረቤት የምንላቸው አይፈልጉንም። በዚህ ምክንያት በሰባት አቅጣጫ ሊያጠፉን የመጡትን መዋጋት ብዙ ነገር የሄደ በዛ ዙሪያ ነውና እኔ በግሌ ብትጠይቀኝ እንኳን በኔ ብዙ ያቀድኳቸው ነገር መስራት ያልቻልኩበት አለ። ያም ሆኖ ግን ብዙ ነገሮች እንደም መስራት ችያለሁ። ምሳሌ ብሰጥ ባጭሩ ምገልጽልህ የፖሊስ ፋይል የተከፈተባቸው ልጆች እንዲዘጋ የሚለው ህግ የኔ ህግ ነው። በሰላማዊ ሰልፍ በአፍጋና የተከፈተባቸው ልጆች የፖሊስ ፋይል የኔ ህግ ነው። አንደኛው። ሁለተኛው አፖትሮፖስ የምንለው ለአዛውንቶችና ለአካል ጉዳተኞች እርዳታ እንዲያገኙ የሚለው ይሄም የኔ ህግ ነው። ከዛ በሶሮካ ሆስፒታል ወደ 400 የሚሆኑ የኛ ቤተሰብ ተወላጆች ከኮንትራት እየቀያየሩ ካብላን የሚያሰሯቸው ቋሚ እንዲገቡ የሚለው የኔ ስራ ነው። የጡት ነቀርሳ ህመም ቅድሚያ ምርመራ የሚለው የኔ ስራ ነው። የቲቪ ክትባት ለሁለተኛና ለሶስተኛ ትውልድ የሚሰጥ እንዲቆም የሚለው የኔ ስራ ነው። በህብራት ሀሽማል በመብራት ኃይል የሚሰሩትም የኔ ስራ ነው። ከዛም ተድ ያበራ መንግስቱ ቤተሰብ ሁሌ ማነሳው መሰለ ድሮ ያበራ መንግስቱ ቤተሰብ በቢቷክሉ የሚረዱ ይመስለኝ ነበር። በጋዜጠኝነት ብዙ አመት ጠይቄያቸዋለሁ። ግን ክነሴት ስገባ እንደማይቀበሉ ያወኩት መቼ ነው? እርዳታ እነዚህ ሰዎች አሁን ሐማስ በጠለፈበት ሰዓት ያዛ ሰርጥ ነዋሪዎችም በዙሪያ ያሉትን ያኔ ውይይት ሲባል የሱ ቤተሰብ እንደማይቀበሉ አወኩ እና የሱ ቤተሰብ እርዳታ መሰጠት አለባቸው ብዬ ስጠይቅ ምንድነው ያሉኝ? እሱ በእግሩ ነው የገባ ስለዚህ አይሰጠውም የሚል ነበር። እንዴ የእስራኤል መንግስት መግባቱን አውቆ ስንት ድርድር ሆኖ ሊመለስ ሁሉ ስንት ጊዜ ተቀጥሮ ሁሉ የቀረ ያን ጊዜ 9 ዓመት ተኩል ነበርና አዛ ከገባ ያንን እሱ የሱ ሁኔታ አብሮ ማይሆን ከሆነ እኔ ድምጽ አልሰጥም ነው ያልኳቸው።
በኮሚቴው አባል ነበርኩኝ ያን በል እና በጣም ይሄ በል ሌላው ምልህ ከኔ ጋር በቀጥታ ባይገናኝም አበራ መንግስቱ ተመልከት ቤተሰቡ እንደማንኛውም እኩል ተረዱ ከዛ እኔ ይሄን ጉዳይ ካነሳውበት ጊዜ አንስቶ በህግ ማብረው ገቡ ከዛ በኋላ ሲመለስ በጣም የተደሰትኩኝ ምልህ በእናትነቴም በዜጋነቴም አበራ መንግስቱን የሐማስ ለቀይ መስቀል ያስረክባል ቀይ መስቀል ለመከላከያ ኃይሉ ለእስራኤል መከላከያ ነው የሚያስረክበው ጤንነታቸውን ለማወቅ የህክምና ዶክተሮች ነው የሚቀበሉትና አበራን የተቀበለው መጀመሪያ እኔ ትልቁ ልጅ ነው በእስራኤል መከላከያ ኃይል የሚያገለግል የጦር መኮንን የህክምና ዶክተርና በጣም ነው ደስ ያለኝ እና ብዙ ነገሮች አሉ ከዛ ትሄድ ያሰራው ስራ ህጉ ገና ያልጸደቀ በሂደት ያለ የጽዮናን እስረኞች ጉዳይ ፋይሉ ይሄ ምትሞላው ፎርም አለ ያ ፎርም ለኛ ይስማማ ከምስራቅ አውሮፓ ለመጡት ነው የሚሆነው ያ መስተካከል አለበት የሚለው ሁኔታ አለበል ከዛ አልተሳካም እንጂ ብዙ ጥረት ያደረኩት ወደዛ ለመጣ ነበር ይሄ ያሳክሻችሁ እንደዚህ ካደረግን እንደው የሃይማኖት ካሳው ጉዳይ ውሰድ አልተሳካም እንጂ በክነሴት በየጊዜው እኔ ንግግር ያላረኩበት ስለዚህ ልጅ ጉዳይ የለም በኮሚቴ ሚስጥራዊ ኮሚቴ እንዲካሄድ በይፋም ውይይት እንዲካሄድ ከሚኖርበት ቦታ የክነሴት አባላትን አጠናክሬ አዘጋጅቼ ሄደን ሁሉ ጽፋት አካባቢ ፍለጋ አካሂደናል እና ብዙ ነገሮች አሉ ሌላው በውጭ በኩል እስራኤልን በመወከል ብዙ ሀገራት ነው የሄድኩትኝ እስራኤልን በመወከል ፓርላማውን በመወከል እስራኤልን በመወከል ከውጭ የሚመጡትንም በመቀበል በማስተናገድ በተለይ ብዙ ትኩረት ያደረኩበት የአፍሪካ እስራኤል የአፍሪካን ጉዳይ ነው ለምን እስራኤል በአሁኑ ሰዓት ኃይሏን ማጠናከር ያለባት ነው የማምነው በአፍሪካ አህጉር መሆን አለበት 54 ሀገራት አሉ 54ቱን ሀገራት እስራኤል መቅረብ አለባት ድሮ በጎልዳ ሜይር ዘመን በ60ዎቹ ዓመተ ምህረት በ70ዎቹ የነበረው ግንኙነት እንደገና መጠናከር አለበት በሚለው ጉዳይ ላይ በውጭ ዓለም ሲዘዋወር ተመልከት የእስራኤል የውጭ የፓርላማ ተወካይ የክነሴቱ ተወካይ ነኝ እና በዚህ ሰዓት የአፍሪካ ሀገራት ብዙ ድጋፍ ነው ያሰጡኝ ብዙ ነው የተቀራረብኳቸውና እዚህም ያመጣን አስተናግጃቸዋለሁ ብዙ ነገሮችን ያደርግነውና በእውነት ጦርነቱም ሆኖ ብዙ ነገሮችን ማኪያርች ይያለሁኝ በጣም ደስተኛ ነኝ አንዳንድ ጊዜ ምልህ ብዙ አመት ተቀምጠህም ላይሳካልህ ይችላል እና በዚህ ደስተኛ ነኝ ሌሎችም ብዙ ስራዎችን አከናውኛለሁና በክነሴት እንዳው ትንሽ ጊዜ ቢኖር ኑሮ ቢጨመር ኑሮ እንዳው የጀመርኳቸው ነገሮች መጨረሳቸው ነበር ይመለሽ ምታያቸው አሉ አዎ አንደኛው በጣም የምፈልገው የነበር የተቋረጠው ለታዳጊ ወጣቶች የሚሰጠው የዩኒቨርሲቲና የኮሌጅ መማሪያ የኛ ወገኖቻችን ያቋረጡትን እሱ እንዲመለስ ነው ሌላው ሁለተኛ ድሮ በ2019 ተጀምሮ የነበረው ለ4 አመት ያክል ይሰጥ የነበረው ለቤት መግዣ ይሰጥ የነበረው ማሽካንታ ወይ ሞርጌጅ የምንለው ለሱ 600,000 ሸቄል በዝቅተኛ ወለድ ይሰጥ ነበር ያኔ እኔ ክነሴት አልነበርኩም ግን በኮሚቴው አባል ነበርኩ የቤቶችና ግንባታ ሚኒስትር ዮአብ ጋላንት ነበሩና ያ የነበረውን እነ ቤኔት ነው ያቋረጡትና ያንን ጦርነት ባይሆን ኑሮ ልንጀምረው ተስማምተን ነበር በአመት 120 ሚሊዮን ሸቄል ከጠቅላይ ሚኒስትሩ ጋር ስምምነታችን የነበር ይሄን ማድረግ እችል ነበር በያስባለው ቀደም ያልኩህ የጽዮናን እስረኞችን በተመለከተ ከፊሎቹ መብት ተሰጥቶ ከፊሉ አልተሰጣቸውም ያ ህግ የጀመርኩት አለ በተለያዩ የሥራ ቦታዎች በከፍተኛ ማረገኛ ሰዎች መሳተፍ አለባቸው የሚለውን እሱንን በከፍተኛ ሁኔታ ማድረግ ፈልግ ነበር የቀሳውስትን መብት በተመለከተ ቀሳውስቱ በተለይ እዚህ ሀገር የተማሩ ሙሉ በሙሉ ገንዘብ የማይሰጣቸው ወይም ደግሞ እውቅና ያልተቀበሉት ነው ምንድነው እውቅና አላቸው ግን በደሞዝ የላቸውም እና እነዚህ መሰጠት አለባቸው መሰረታችን መነሻችን ሃይማኖታችን ነው ወደ እስራኤል ሀገር የመጣን ገንዘብ ይዘን አልመጣንም እውቀት ይዘን አልመጣንምና የቀሳውስቱ ሁኔታ በከፍተኛ ሁኔታ ትኩረት መሰጠት አለበት ይሄ አንዱ ሐሳብ የነበረ እንግዲህ ምልህ ሁሉም ማሳካት አትችልም አንዳንድ ጊዜ በአንድ ፖለቲከኛ አንድ ህግ እንኳን ካስተላለፈ ሰራ ነው የሚባለው እውነት ነው አዎ ግን እኔ ፍላጎቴ የነበረ ነበር ግን ብዙውን ጊዜ ቀድም እንዳልኩ በጦርነቱ ዙሪያ ነው ሄደው በጦርነቱ ሲባል ብዙ ሰዓት መወያየት አለብህ አስቸኳይ ውሳኔ መስጠት አለብህ እርዳታ መስጠት አለብህ ከዛም ቀብር ስነ ስርዓት መሄድ አለብህ ቤተሰብ ማጽናናት አለብህ እና ያሳለፈው ጊዜ ቀላል አይደለም ግን በሌላ በኩል ሳይው ደግሞ ብዙ ስራዎችን ሰርተናል እኔ ልንገርህ ክነሴት ከገባው አንስቶ
ያረፍኩበትን ሰዓትና ቀን አላስታውሰውም። ምግብ በሆኑ እንደ በሰራት ትመገቢያለሽ? የለም በእውነት አልመገብ በምግብ በኩል ስትሄድ እንግዲህ በምግብ ዙሪያ አዎ በምግብ ጉዳይ ላይ ስራ ድሮም ወዳለው ግን የክነሴቱ ገደብ የለውም። በተለይ ያለው ተጨባጭ ሁኔታ የጦርነቱ ሁኔታ እንቅልፍ ነው የሚነሳ። አንድ ልንገርህ በጣም ማመሰግነው የእስራኤልን ህብረተሰብ ጦርነቱ እንደሆነ በደቡቡ ክፍል የሚገኙ ወገኖቻችን ብዙዎቹ መጠለያ ያልነበራቸው ሚቅላጥ የምንለው ቢኖርም ሩቅ ነው የማይደርሱና የተለያዩ ድርጅቶችን ባነጋገርኩበት ሰዓት ብዙዎቹ ለኛ ሰዎች ቤት ሰጡኝ። ከደቡብ ክፍል ወደ መሀል ሀገር እንዲገቡ የራሳቸውን ቤት ትርፍ ቤቶች አላቸው ምናምን ብዙ ሰዎች ነው የሰጡኝና ብዙ ሰዎችን በዚህ ጉዳይ መርዳት መቻሌም በጣም ደስ ብሎኛል። እና የነበረው ጊዜ ቀላል አይደለም። ብዙ ነገር አከናውነሻል። አሁን እንግዲህ ከባለፈው መጨረሻ ሳምንት አርብ ጀምሮ ወደፊት ወደ ምርጫው ነው የምትሄጂው። እንቅስቃሴው እንዴት ነው እየሄደ ያለው? አዎ እንግዲህ ተመልከቱ። መጀመሪያ ደረጃ የሊኩድ ፓርቲ ትልቅ የፖለቲካ ፓርቲ ነው በእስራኤል ሀገር። ሊኩድ ወደ 151,000 አባላት አሉት። ፕራይመሪ ሲባል ቅድመ ምርጫ አለ። ያ ምርጫ በሚቀጥለው ወር ይካሄዳል። ማለትም በ17 ቀን 8ኛው ወር ይካሄዳል። ያ የሚመርጠው አባል የሆነ ሰው ብቻ ነው። አባል ያልሆነ ሰው የአመቱን መዋጫ ያልከፈለ በሚቀጥለው ወር ምርጫ የውስጥ ምርጫ መምረጥ አይችልም። በዚህ አጋጣሚ የኛ ህብረተሰብ በዚህ ተሳትፎ ዝቅተኛ ነው፣ በጣም አነስተኛ ነው። ብዙዎቹን ይገርማል። በየከተማው እየሄድኩኝ በኋላ ለምርጫ መጣችሁ እንዳትሉ ባካችሁን ካሁኑ አባሉን እያልኩ ያልሄድኩበት ከተማ የለም። እየተዘዋወርኩ ነው ማለት ግን ወራዊ ክፍያ ስላለው ፈቃደኛ አልነበሩም። ተወዳዘውት ቁጥር ስትላቸው ይፈራሉ። የሚከፈለው 64 ሸቄል በአመት ነው። በወር ስታደርገው 5 ሸቄል ነው፣ ትንሽ ነው። እና በዚህ ብዙ የኛ ህብረተሰብ ተሳትፎ አላደረገም። ፍራትና ክራንት መልካቾቻችን አስተያየት ከመስጠት ወደ ኋላ ተበልስቱ ስርጭታችን እንደቀጠለ ነው። ኮሎኔል መኮንን ተስፋ መስመር ላይ ነው። ሰላም ጤና ይስጥልኝ ኮሎኔል። ስለናይቸው እንዴት አለ? ሰላም ነን። ምነው ወደ ኢራን ሄድክ እንዴ? ድምጽ በጣም ቀነሰብኝ። ኢራን ገባ? አይ ከኔ ሳይሆን ካንተ ነው። ካንተ ነው። እሺ እንዴት ነህ? ደህና ነህ ወይ? ሰላም ነኝ። እጅግ በጣም እናመሰግናለን ለምትሰጠን በእውነት አስተያየት በሙሉ። አሜሪካ ጨከነች፣ ወሰነች ማለት ነው። በቃ በተከታታይ ሰሞኑን ኢራንን እየቀጠቀጠች ትገኛለች። እስራኤልን ለቀው ሄደው የነበሩት በተለይ እነኚህ ነዳጅ የሚቀዱት አውሮፕላኖች ተመልሰው እንዲመጡ ነው። መካከለኛው ምስራቅም ከፋርስ ባህረ ሰላጤ ያሉ የአሜሪካን ተዋጊዎችም ሌሎች አውሮፕላኖችም ወደ እስራኤል እየመጡና እየተጠበቁ ነው። ምንድነው የነገሩ? ወዴት እየሄድን ነው? ነገሮችን በጥሞና ስትመለከት የሚደረገው ዝግጅት ምናልባት አሜሪካ በቅርብ ቀን ወደ ጦርነት የምትመለስበትን ጊዜና አንዳንድ ነዳጅ የሚሞሉ አየሮችን ተዋጊ አየሮችን በእስራኤል ሀገር መምጣታቸው ወደዚያ እየወሰደን ይመስላል። ሆኖም ግን በአሁኑ ሰዓት እንደምታየው በመካከለኛው ምስራቅ እንደ ባህሬን፣ እንደ ኩዌት፣ እንደ ካታር፣ እንደ ጆርዳን ያሉ ሀገሮች እየነደዱና እየተቃጠሉ ነው። ኢራን የምትሰራቸው አጠፋ መልሶች በአሜሪካ ወታደሮች ላይም የህይወት ማሳለፍ ሁኔታም አለ። ብዙ የተቃጠሉ ቁሳቁሶችና ወታደራዊ መሳሪያዎችም አሉ በግልጽ ያልወጡ። ያን ተመልክቶ ትራምፕ ውሳኔ የደረሱ ይመስላል። ምናልባት ለጊዜው እንደምታየው ነገሮችን መካከለኛው እዝ የምንለው ሴንትኮም የምንለው ብዙ ተዋጊ መሳሪያዎችን ወደ መካከለኛው ምስራቅ የመለሰ ነው። ለዛም ነው በእስራኤል ሀገር ውስጥ ያሉ ነዳጅ ቀጂ አየሮችና ሌሎች ተዋጊ አየሮችን በአየር ኃይል ቤዞች በብዙ ቦታዎች የሚገኙት። ስማቸውን መጥቀስ በዚህ ሰዓት አስፈላጊ አይመስለኝም። እሺ ሆኖም ግን አሜሪካ እንደ አሜሪካ እየገባት መሰለኝ ኢራኖችን ማሸነፍ የሚቻለው በአፈሙዝ እንጂ እንዲሁ በሰላም ድርድር መስሎ አይታየኝም። የትራምፕም ውሳኔ ያን ይመስላል። እንግዲህ እስከ ሰኞ እንየውና ነገ ዛሬ መሰለኝ ዛሬ የዓለም ዋንጫ ይቋጫል። ከሰኞ በኋላ ምናልባት ትራምፕ ማርሻቸውን የሚቀይሩ መስሎ ይታየኛል። ጠቅላይ ሚኒስትሩ ወደ አሜሪካ የሚሄዱ ነበሩ። በአሁኑ ሰዓት ይሄን ሰርዘዋል።
ነገሮቹ እንግዲህ በእስራኤል ሀገር ላይ እንደምታየው ምናልባት ኢራን ተሳስታ ወደ አንድ የሆነ ሚሳኤል ከሰደደች የእስራኤል አየር ኃይል ዘብ ቆሟል። ራሱን ለዛም ነው ሙሉ ክትትል የሚያደርገው። በአሁኑ ሰዓት በኢራን ውስጥ እንደምታየው አባታቸው የሞቱት ሙሽተባ የሚባሉት ኢራን አሉ የሉም የሚሉ መላምልቶችም አሉ። ግን ይሄን የአብዮታዊ የኢራን መንግስት የሚነዳውና የሚገዛው የወታደራዊ አካል መሪ የሆኑት መሐመድ ዋሂድ የሚባሉት እሳቸው ነው ይሄን ሙሽተባን ቀይረው የሚናገሩ። እሳቸው የሚናገሩት ደግሞ ጦርነት ነው እናሸንፋለን ነው የሚሉት። እንዲያውም ምንድን ነው ያሉት? አጠቃላይ በመካከለኛው ምስራቅ የአሜሪካን ወታደራዊ አካል አቅፋችሁና ለጊዜው ቦታ የሰጣችሁ ሀገራት በሙሉ እስካሁን ድረስ የጎዳ ነው ወታደራዊ ቦታዎችን ነው። ከእንግዲህ በኋላ ግን ቤታችሁም ህንጻችሁም ቡርጅ ሀሊፋንም እንመታለን እያሉ እየዛቱ ነው። አቅሙ አላቸው። ግን ለዚህ ይሄን የማድረግ አቅሙ ሲኖራቸዋል ወይ? በአሁኑ ሰዓት አትጠራጠር አላቸው። እያየው ነው። በጆርዳን ላይ የወጉት ወታደራዊ የአሜሪካ ወታደራዊ ካምፕ 2 ወታደሮች ሲሞቱ ብዙ ወታደራዊ አንድ መዳረሻው ይጠፋል። አዎ። ስለዚህ አቅም የላቸውም የሚባሉ ሀገር አይደሉም። ኢራን የምትናቃ ሀገር የለችም ብዬ ደጋግሜ ተናግሬያለሁ። ወደ እስራኤል የምትተኩሳቸው ሚሳኤሎችም ብዙ ያልወደሙ ስላሉ እስራኤልን በዚህ ላይ ራሷን እየጠበቀችና ሙሉ ትጥቋን ይዛ ወልውላለች ማለት እችላለሁ። እየተዘጋጀች ነው። ምክንያቱም ዛሬ ሊሆን ይችላል፣ ነገ ሊሆን ይችላል፣ ወይም ሰኞና ማክሰኞ ወደ ጦርነት መመለሳቸው እንደማይቀሩ መላምልቶች ይነገራሉ። የሚጠበቀው የትራምፕ ውሳኔ ነው። ትራምፕ ደግሞ የወሰኑ መስሎ ይታያል። እንግዲህ ሁሉ ወደ መካከለኛው ምስራቅ የሚመጣ ቁሳቁስና ወታደራዊ መሳሪያዎች ዝም ብሎ አይመስለኝም። ስለዚህ ሁላችንም ለዚህ ዝግጁት መሆን አለብን። ምናልባት እስራኤልን ካልተነኮሰችና አይመስለኝም። ምክንያቱም እንደምታየው የእሷ ፍላጎት የኢራን ፍላጎት ምን ጊዜም ቢሆን እስራኤልን ለማውደምና ለመጉዳት ነው። በሁቲምም ሆነ በኢስራኤል እየታገዘች ይሄ ደግሞ የሚናቅ ነገር አይደለም። ወደ ሁቲሞች ወደ ኋላ አካባቢ እንመጣበታለን። አሜሪካ በአሁኑ ሰዓት በተለይ ብታደርገው ጥቃት ትኩረቷ ሙሉ በሙሉ ሆርሙዝ በተሰኘው የባህር ወሽመጥ ውስጥ ይሆናል ይመስሎ ይታያል። የኒውክሌሩ ጉዳይ እስካሁን ድረስ የተወያዩ ነበር። የረጃጅም ሚሳኤል ተምዘግዛጊ ሚሳኤሎችን ማስወንጨፊያዎችን ራሱ ሚሳኤሉን ቢሆን ወደዚህ ላይ ትኩረት አልሰጡም። ምንድነው መጀመሪያ ይሄን እልባት እንስጠውና የሆርሙዝን ወሽመጥ ጉዳይ እልባት እንስጠውና ከዛም በኋላ ወደ ኒውክሌሩ እንመጣለን በማለት ነው ወይስ አሁን ኒውክሌሩን ተስፋ የቆረጡበትን ሁኔታ ነው? ምንድነው ማለት የሚቻለው በዚህ በአሁኑ ሰዓት? አንደኛ በአሁኑ ሰዓት ትራምፕ የሚፈልጉት የሆርሙዝ ወሽመጥ የምንለው ማለፊያ በር እንዲከፈት ነው። በአሁኑ ሰዓት በዛ በኩል የሚያደርጉት ውጊያ ምክንያቱም ኢራን በዛ በኩል ላለማሳለፍ የምታደርገው ሂደት ተቀባይነት የለውም። አንደኛ አሜሪካ ብዙ ዘርፈ ብዙ ህዝባዊ ህንጻዎች ብቻ ሳይሆን በተለይ መንገዶችንና ድልድዮችን እየጎዳች ነው። ማንኛውም ነዳጅ የጫነ ሲኖትራክ ወደ ሆርሙዝ በር ማለፍ አይችልም። የኢራን ማለት ነው። ኢራን በአሁኑ ሰዓት ነዳጅ ማውጣት አትችልም። የኢኮኖሚካሊ እንዴት ነው ቀውስ ለማድረግ ነው የሚሞክሩት። በዚህ ሰዓት ያደረጉት ምንድነው? በተለይ ይህ አየር ተጠባባቂ ሚግዳላቸው ወይም ትልቁ ህንጻቸውን እሱን አውድመዋል። ከእንግዲህ በኋላ በዛ በኩል አየር ኃይላቸውን አውድመዋል። ባህር ኃይላቸውን እያወደሙ ነው። የባህር ኃይላቸውን ሙሉ በሙሉ እያወደሙ ነው። ቀስ በቀስ እንደሚመስለኝ ከሆነ የኒውክሌሩን የተውት አይመስለኝም። ሚሳኤሉንም የተውት አይመስለኝም። ነገሩን ከረጋ እንዴት ነው በአሁኑ ሰዓት የሆርሙዝ በር ተከፍቶ ማንኛውም በመካከለኛው ምስራቅ ያሉ ሀገራት ነዳጅ እንዲያወጡ አልፎ ተርፎ ሌላም መንገድ እየተፈለገ ነው በቱርክና በአዘርባይጃን ተደርጎ ለማስወጣት። ሆኖም ግን እሳቸው በከፈቱት ጦርነት ትራምፕ ማለት ነው ነፃ በር ማለፊያ የነበረው ቀረጥ የማይከፈልበት እንዲሆንና ማንኛውም ነዳጅ የጫነ መርከብ በዛ እንዲያልፍ ነው የሚሞክሩት። ምክንያቱም የአውሮፓ ህብረተሰብን
እንዲሁም የመካከለኛው ምስራቅ ያሉ እንደ ካታር፣ እንደ ዱባይ፣ እንደ ሳውዲ ያሉ ሀገራት በትራምፕ ላይ ትልቅ ወቀሳ አድርገዋል። ያንን ለመቋጨት ሲሉ ግን በአሁኑ ሰዓት ትኩረታቸው ሆርሙዝ በርን ለማስከፈት ነው። እሺ፣ አመሰግናለሁ መኮንን። ወደ ሁቲሞች እንምጣና የሁቲሞች እንደዚህ መጠናከር እስራኤል መጀመሪያ እልባት ሳትሰጣቸው ያለፈችበት ምክንያት መረጃው አልነበራትም ወይስ እንደው ቸልተኝነት ነው? ያ አይደለም። ቀደም ሲልም ዛሬ 5 ወር ነው ተናግሬዋለሁ። ከዛም በፊት መረጃም ማስረጃም የኛ አንዳንድ ደህንነት ክፍሎች በዛ ሀገር ውስጥ አልነበሩም። እነሱ ከተኮሱ በኋላ ግን እንደምታውቀው በተለይ በጣና በሚባለው መንገዳቸው ወደባቸው ማንኛውንም የመንግስታት ኃላፊ የሁቲ ኃላፊትን በሙሉ ያወደሙንበት ጊዜ አለ። ሆኖም ግን በአሁኑ ሰዓት የሚደረገው ምንድነው? ኢራን በዚህ በኩል ማሸነፍ ስለማትችል ቀጥታ ትዕዛዝ በመስጠት የሳውዲያን ሀገር ለመጉዳትና በተለይ ደግሞ አልባበድ የሚባለውን የመርከቦች ማለፊያን በር ሁቲዎች እንዲዘጉት ነው የሚፈልጉት። ምክንያቱም ያ በር ተዘጋ ማለት ወደ አፍሪካ የሚሄደውና ወደ ሆዱ አሲያ የሚሄደው የነዳጅ መጠን ይቀንሳል ማለት ነው። በዛ በኩል በኢኮኖሚካሊ ቀውስ ለማስደረስ ነው የሚችሉት። ይሄን ደግሞ የአሜሪካ ጦር ኃይልም ሆነ የአውሮፓ ህብረተሰብ ዝም ብለው የሚያተው አይመስለኝም። ምክንያቱም ያን ነበር ከተዘጋ አፍሪካ በሙሉ ትዘጋለች፣ አሲያ በሙሉ ትዘጋለች። ይሄን ደግሞ የሚፈቅዱ መስሎ አይታየኝም። ለዛም ነው ባለፈው ሳምንት ነው 2 ሳምንት አንድ የኢራን አየር ጣና ከሚባለው አየር ማረፊያቸው ላይ ለመውረድ ሲሞክር የሳውዲ አየር ኃይል የመስበሩን አውድሞ ሌላ ቦታ ነው ሁደድ የሚባለው ቦታ ላይ ነው የወረዱት። ሆኖም ግን ያ ግንኙነት አለ። ልክ እንደ ሂዝባላ ሁቲም ላይ ትልቅ ግንኙነት አለ። ምክንያቱም እንደምታውቀው እነዚህ ፕሮክሲ የሚባሉት ከ30 ዓመት በላይ ተዋጊ ብላ ያስቀመጠቻቸው አካል ስለሆኑ እነሱን በተጠቀም ትፈልጋለች። ይሄን ነው የምታደርገው። አዎ፣ በጣም በሚገርም ሁኔታ ኢራን በዚህ በአካባቢያችን ሂዝቡላንና ሐማስ እንዳጠናከረች ሁሉ በዚህ 30 ዓመት ውስጥም በማይሞላ ጊዜ ውስጥም ሁቲሞችን በደንብ አሰልጥና በተለያዩ መሳሪያዎችም ያስታጠቀች እንደሆነ የሚታወቅ ነው። ከሳውዲ አረቢያ ያላቸው ሽኩቻም እንደቀጠለ ነው። ሰሞኑን ደግሞ ሳውዲ አረቢያ የሁቲሞችን የአየር ማረፊያ ደብድበዋል። ይሄስ ወዴት ነው ሊወስድ የሚችለው? ይሄ የነበረ ነው የቆየ ነው። ሳውዲ አረቢያና ሁቲም ምንጊዜም ሰላም ፈጥሮ አያውቁም። ለዛም ነው ምክንያቱም ሳውዲያ ብዙንም ነዳጅ የምታወጣው በተለይ ወደ አውሮፓ በዛ አልባዳድ በሚባለው ውሃ በር ነው። እነሱም ይሄን ነገር አይፈልጉም። በሳውዲያ ላይ ጉዳት መፍጠር ይፈልጋሉ። ስለዚህ በሳውዲያና በሁቲም ያለው ምንጊዜም እንደቀጠለ ነው። አሁን ግን ተፋፍሞ ቀጥሏል። በነገራችን ላይ እንደምታየው በጣም በሚያሳዝን ሁኔታ አለመታደሉ ነው። ሁቲም የምንለው የመን ሀገር የምንለው ራብ የበዛበት ጥማት የበዛበት ድሃዎች ናቸው። ልክ እንደ ሐማስ የየመንን ህዝብ አግተው ቀምተው ወንበዴዎች ማለት ይቻላል። ልክ እንደ ሂዝባላ የሊባኖስን ህዝብ አግቶትና ቀምቶት እንደምኖር ሁሉ እንደዛ ነው የሚያደርጉት። ለህዝባቸው ደንታ የላቸውም። እንዲያውም አንዳንድ እሳቸው እነሱን የሚቃወም ኃይል ካለ ቀጥታ በራስ ይገሉታል፣ ያንጠለጥሉታል። እንደፈለጉ የሚነዱት ምስኪን ህዝብ ነው። ለዛም ነው እኛ ማንኛውም ህዝብ መኖር አለበት፣ ነፃ መንቀሳቀስ አለበት የሚለው የአውሮፓውን እና እንዴት ነው የአውሮፓውን አስተያየት የምናየው እንጂ እነሱ ለህብረተሰባቸው አዝነውም አይደለም። ሐማስ በህዝቡ ላይ አያዝንም። ይገለዋል፣ ያርደዋል፣ ያሰቃየዋል። ዋጋም ተምኖ ከ3 እና ከ4 እጅ በላይ ነው የሚሸጠው። ምክንያቱም ገንዘብ ለማግኘት ሲል በዛም በዚህም በኩል እንደዛ ነው የሚደረገው። በሁቲም እንደዛ ነው የሚደረገው። በሂዝባላም እንደዛ ነው የሚደረገው። ይህ ጭንቅላት የሌለው ህብረተሰብ መካከለኛው ምስራቅ ገዝቶ መኖር አይችልም፣ እንዲገዛም አይፈቀድለት። በትናንትናው ዕለት እንደው በአንድ አጭር ፊልም አይቼ ነበር፣ ተከትዬ ነበር። በተለይ ሁቲሞችን በተመለከተ በካን 11ኛው ቴሌቪዥን ጣቢያ ውስጥ የሁቲሞች ቃል አቀባይ የነበረ ሲናገር ምንድነው ያለው? ሁቲሞች ከአውሮፓውያን ጋር ነው እንግዲህ ጣቢያ ጀምር ከአውሮፓ ጋር ነው፣ አውሮፓውያኖችም ጭምርትም ከሳውዲ አረቢያም እንዲሁም ብሎም ወንጨርሻ ወደኛ መጡ እና
ምንድነው በዚህ ጦርነት እናንተ እንዴት ነው አውሮፓን ማቸነፍ የምትችሉ ወይ ማለት እንዴት ማቸነፍ ትችላላችሁ ሲሉ ምንድነው ያሉ እናቸንፋለን ብለው ነው የገቡት ምክንያቱም እኛ ሰው ይሙትብን ግድ የለንም ግድ ያላቸው አውሮፓውያንና እስራኤል ናቸው ስለዚህ እናቸናፊ ምን እኛ የፈለገ ሰው ቢሞት አገባንም እኛ ከሞትን ሰርዶ አይብቀል የሚሉ ታካይድ ያለበት ነውና እንደው ለመጨረሻ ላይ ተወበልና በዚህ ወሰነባበት ብዙ እነዚህ ሀገር መሪዎች የሚሉት እኛ ዓለምን የምናሸንፈው በሴቶች ማህፀን ነው የሚል አባባልም አላቸው ያ ማለት ምን ማለት ነው ማንኛውም ህፃን ዘዋንት በሞተ ቁጥር ብዙ ይወለዳል አንድ እነዚህ ሺዎች የሚባሉ ህብረተሰቦች ከሶስት ከአራት ማግባት ይችላሉ ማህፀናችን መሳሪያችን ነው የሴቶች ማህፀናችን የኛ ትልቁ መሳሪያ እሱ ነው የሚሉት ለዛም ነው ዛሬ በአውሮፓ በሆላንድ በሽቫይት በሌሎች ሀገር ስታየው ነፃ ከአረባት ሀገራት ከእስላሞች ነፃ የነበረች ሀገር ዛሬ በእስላሞች ተወራ እንደ ፈረንሳይ ብዙዎቹ በዛ ያሉት ምክንያቱም እንደፈለጉ ነው የሚወልዱት አንድ ወንድ ከአራት ከአምስት ሴት መውለድ ይችላል ስለዚህ ያን መሳሪያ ቆጥረውት የሚሞተውን ደንታ የላቸውም በጣም የሚያሳዝን ሁኔታ ነው በእስራኤል ሀገርም ይሄ የለም ማለት አይደለም አለ በተለይ በበዲዎች በኩል በደቡብ ክፍለ ሀገር አንድ ወንድ እስከ 3 ከ4 ሴቶችን አግብቶ እስከ 7 ልጆች የወለደና የ7 ልጆች ቢቷህሎ የሚቀበሉ ህብረተሰቦችም አሉ ብዙ ነው ታሪኩ እንግዲህ ወደዛ ለመሄድ እንግዲህ ምናልባት ሰሞኑን በዚሁ በድጋሜ እንወያይበታለን ኮሎኔል መኮንን ተስፋ ለሰጠ ማብራሪያ እጅግ በጣም እናመሰግናለን እግዚአብሔር ይስጥልን መልካም ቆይታ እኔም በጣም አመሰግናለሁ ደህና ቆዩልኝ ከብዙ አመታት በኋላ በክብር በመቀበሉና ከንጉሱ ጠረጴዛ ምግብ እንዲመገቡ መፈቅደቱን በዚህ ትንቢት ላይ ብዙ እናያለንና በእውነት ይሄ ብዙ 5 ክስተቶች ከተባሉትም ከተከሰቱት ከተቀስኳቸው ነውና ጸጋ ቅድም አንቺን ጠይቄሽ ነበር ላንቺ ምን ማለት ነው ይህ ቴሻ በአብ የሚለውን ነግረሽ ነበር ሽሎሞ ወደ አንተ ልምጣና ላንተ ቴሻ በአብ ምን ማለት ነው እንዴት ነው የምታከብረው ሽሎሞ እናንተ ጋር ነኝ ቴሻ በአብ ማለት ላንተ እንደው ምን ማለት ነው በምን አይነት ሁኔታ ነውስ የምታከብረው እንዴት ትመለከተዋለህ ቴሻ በአብ የሚበላው አመት በዓል በእኛ በኩል ሲከበር የነበረው ኢትዮጵያ የሐምሌ ጾም እየተባሉ ቤተሰቦቻችን ወላጆቻችን 15 ቀን ይጾማሉ ስጋና ወተት ነከር አይነኩም ነበር አይበሉም መጨረሻ ላይ እንደዚህ የሚገርመው ነገር ግን ቀኑ የሚከበርበት ምክንያት ምንድነው ተብሎ ብዙ አይገለጽም ነበር ጾም መባሉ ነው እንጂ ለምሳሌ ቤተ መቅደሱ የፈረሰበት ቀን ነው ይሄ ነው ተብሎ እዚያ ሀገር እንደሚደረገው ትንተና አልተተነተነም ነበር እና ይሄ ነው ያለው ሁኔታ በዚህ ስሜት ነው ስናከብረው የነበር ጸጋ አንቺን ቅድም ጠይቄሽ ነበር እንደው አሁን ይሄን እንግዲህ የሚያሳየው ምንድነው በእውነት እንዲያውም በዚህ ወቅት አሁን ይሁዳውያን ብዙ እንቅስቃሴ ባያደርጉ ራሳቸውን ቢቆጥቡ ለምሳሌ አሁን ቀደም ሲል ሽሎሞ እንደገለጸውም በተለያዩ ቦታዎች ለምሳሌ አሁን የመዝናኛ ቦታዎች አሉ ወደ ባህር ዳርቻዎች አሉ ወደ ተለያዩ አላስፈላጊ ወደሆኑ ቦታዎች ማለትም ከእለት እለት ከምናደርጋቸው ነገሮች እንድንቆጠብ የሚያዘን ምዕራፍ ነው እና ምንም እንኳን ቀደም ሲል አንቺ እንደገለጽሽውም በእውነት ይህ ቀን ላንቺ እንደው ምንድነው ማለት ነው እንዴት ነውስ የምታከብሪው ከእንደዚህ አይነት ነገሮችስ ያ በወቅቱ የተከሰተው ክስተትስ አሁን ያለንበት ጋር ስናነጻጽረው እንዴት ነው የምትመለከቹው በጣም ጥሩ ጥያቄ ቀደም አቶ ሽሎሞ እንደገለጸው በኢትዮጵያ የሐምሌ ጾም ተብሎ ነው የሚታወቀው ይጾማል እንደውም በሐምሌ ወራት በኢትዮጵያ ያየሩ ጸባይ ቀዝቃዛ ነው ክረምት ነው ግን ለብዙ አመታት ሲጾም ሲጸለይ ይሄ ነገር ምክንያቱ ምንድነው የሚለው በዝርዝር አይቀርም ለምንድነው ይሄን ያልኩት አንዳንዴ ይገርመኛል ምናልባት ለወደፊቱ ጥናትና ምርመራ ማካሄድም ይኖርብናል እኛ ከእስራኤል ከኢየሩሳሌም የኛ ማህበረሰብ ወጥቶ የሄደው የመጀመሪያው ቤተ መቅደስ እንደፈረሰ ነው እውነት ነው ለዛም ሲባል ለምሳሌ ሁለተኛው ቤተ መቅደስ ከዛ በኋላ ያሉ በዓላት እንደ ሐኑካ እንደ ፑሪም የሉንም ሌላው በሙሉ የኦሪቱ ህግጋት ሙሉ በሙሉ አለና ከሌላው አገር ከቆየው ጋር ስናየው እኩል ነው ግን ይሄ ቲሻ በአብ የኛ የሐምሌ ጾም የመጾም ይቅርበለን አምላካችን የተለያዩ ነገሮችን በተመለከተ በተመሳሳይ ሁኔታ ጾሙ ሲካሄድ የቆየ ሲሆን
በአሁኑ ሰዓት ግን ከሁለተኛው ቤተ መቅደስ በኋላ መጀመሪያው ቤተ መቅደስና ሁለተኛው ቤተ መቅደስ የፈረሱባቸው ቀናቶች ተቀራራቢ ናቸው አመቶቹ ቢለዩ ስለዚህ ያን ጨምሮ የተለያዩ በየዓለሙ በስደት ህዝቡ የደረሰበትን መከራ ሰቆቃ አስመልክቶ የሚካሄድ የጾም ቀን ነው እና ሌላው ደግሞ ብዙን ጊዜ ለተለያዩ ችግሮች የተጋለጥን እርስ በርስ አለመግባባት ነው የሚለው አለ ማለት ሲናክሲናም የምንለው አለመግባባት ዝም ብለ ጥላቻ እና ያ እንዳይሆን አለመግባባት የፖለቲካ ርዕዮተ ዓለም ያመለካከት ርዕዮተ ዓለም አይደለም ከዛም አልፎ አለመግባባት የበለጠ እንዳይኖር ይሄንም ለማስታወስ ጭምር ነው እሺ እንግዲህም አንድ መሆን አለብን የግል ይሄ ጥላቻው ካሁን በፊት በነበሩ በታሪካችን ውስጥ ችግርን ስላመጡ ይሄን ነገር እንዳንረሳ ምንም ቢሆን አንድ ህዝብ ነን ምንም ችግር ቢመጣ ዞሮ ዞሮ አንድ ላይ ነን የውጭ ጠላት ቢመጣ ሁላችን ባንዳይ ነው የሚጨፈጭፈን ይሄም ታሪካዊ ነውና ይሄን እንዳንረሳ ነው የሚለው ዋናው ትልቁ ነገር በእውነት ጸጋ ጥሩ ገልጸሻል ነገር ግን አሁን ይሄን ነገርኛ ያያደረግን ነው ወይ ህዝበ እስራኤል በባለፉት ስተቶቹ ብዙ ችግር እንደደረሰበት አንድ አለመሆኑም በርግጥ ሁሉን ማህበረሰብ ሁሉንም ህዝበ እስራኤል አንድ ሆኖ በአንድ አመለካከት ተጓዙ ወይም ተራመዱ ማለት አይቻልም ነገር ግን ከተፈጠሩት ክስተቶች እየተማርን ነው ወይ አሁን ተምረናናል ወይ ሽሎሞ ያው እና ሽሎሞ እስኪመለስ እንጠብቀዋለን ጸጋውነት ወደ አንቺ ልመለስና አሁን የምናየው ነገር ለምንድነው ከባለፈው ስተቶቻችን ልንማር ማንችልበት ህዝበ እስራኤል ለምንድነው የማይማረው ለምንድነው ትምርት የማይወስደው በጣም ጥሩ ጥያቄ የሚገርምህ አሁን ቀደም እንዳልኩት የእርስ በርስ አለመግባባት በኋላ ግን ጠላቶች አንድ ነው የሚያዩን የሚለው ከቅርቡ ትዝታችንን ነው ጥቅምት 7 ቀን 2023 የተፈጸመው እልቂት በውስጥ የነበረው የፖለቲካ አለመግባባት የርዕዮተ ዓለም አለመግባባት በተለይ በአዛ ወይም በጋዛ ሰርጥ ዙሪያ የነበሩ ሰላም የሚወዱነን ያሉ አረቦችን ከአዛ ወይም ከጋዛ ተቀብለው አምጥተው ሆስፒታል አሳክመው የሚሰዱ ከቤታቸው የሚያሰነብቱ ስራ የሚሰጡ በጣም ከአረቦች ጋር የነበራቸው ፍቅር ከፍተኛ የሆኑ ሰዎች ነው ገብቶ ያረዷቸው የጠለፏቸው ያቃጠሏቸው እና ይሄም የሚያመለክተው ከዚህ መማር የምንችለው አንደኛ የውስጥ ሐሳብ መከፋፈል ቢኖርም መርሳት የለብንም የጋራችን ጠላት አለን የትም ቦታ ብንሄድ በአሁኑ ሰዓት ብትሄድ በአሜሪካ ብትሄድ በአውሮፓ ብትሄድ ጸረ ይሁዲ እንቅስቃሴ አንታይሴሚቲዝም የምንለው የተስፋፋው አንታይሴሚቲዝሙ ግራነህ ቀኝነህ ከኢትዮጵያ የመጣ ነው ከሞሮኮ ከናዚ አይልም ያ በሙሉ አንድ ሊያደርገን ይገባልና ይሄንን በጥሩ ሁኔታ መረዳት መቻል አለብን ይሄንን በተግባር ማዋል አለብን እና በዚህ ቀን ዛሬው ቀን መጾማችን መጸለያችን ተገቢ ነው ለምንድን ነው ይሄን ያልኩትኝ ብዙውን ጊዜ በተግባር ማናውላቸው ነገሮች አሉ ቀለል አድርገን የምናየውና የድሮ ታሪኩን ተመልከት ታሪክ እኮ አይጠፋም ታሪክ ይደገማል ነው አይደል የሚባለው ሂስቶሪያ ኾዘረት ታሪክ እንደገና ይመጣል ነው አይደል እና ያለፈው ነው የሚመጣው ስለዚህ ይሄንን ማጤን ያስፈልጋል አንድ ላይ መጓዝ ያስፈልጋል ተመልከት ኢራን በሰባት አቅጣጫ ልታጠፋን እኛን ስትሞክር የትኛው ሰው ነው ብላ እንኳን አልመረጡም ሁላችንም ለማጥፋት ነውና የሁሉ የሚያመለክተው ምን ጊዜም ቢሆን የሐሳብ አለመግባባት ይኖራል የተለያየ ነገሮች ይኖራል ግን ምን ጊዜም የምንኖረው አንድ ጥላ ስር ነን የጋራ ጠላት እንጂ የተለያየ የእያንዳንዳችን ጠላት ወይም የየቡድኑ ጠላት የለንም ዋናው ጠላቶቻችን ሊያጠፉት የሚፈልጉ ከመካከለኛው ምስራቅ የእስራኤልን ህዝብ ነው ሜዲትራኒያን ውስጥ ባህር መጨመር የሚፈልጉት የእስራኤል ህዝብ ነው በውጩ ዓለም ተመልከት እዚህ ለምሳሌ ምን ይሉሃል በመሬት ግጭት ነው ከፍልስጤሞች ጋር ይሉሃል የመሬት ግጭት ከሆነ ለምንድነው አውሮፓ አውስትራሊያ አሜሪካ ያሉ ይሁዲዎች የሚሰቃዩትኝ በየጊዜው አንታይሴሚቲዝም እንቅስቃሴ የሚሆነው የሰሞኑን ተመልከት የኒውዮርክ ከተማ ከንቲባ ማምዳኒ የሚያካሂደው እንቅስቃሴ የለየለት ጸረ ይሁዲ እንቅስቃሴ ነው እና ይሄንን በሙሉ መቋቋም የምንችለው መርሳት የለብንም አንድ ላይ ነን እሺ አቶ ሽሎሞ ተመልሳል መስመር ላይ ነህ ሽሎሞ አሁን አንተን ምልህ ምንድነው
ቀደም ሲልም ጸጋንም የጠየኳት ነው ለማንማርበተኛ ከባለፉት ስህተቶቻችን አይደለምና ዛሬ የሚጾመው ጾም በእርግጥ የመጀመሪያውና ሁለተኛው ቤተ መቅደስ የፈረሰበትን ሐሳቤ በማድረግ ነው። ቀደም ሲልም የምትሽ የዘረዘርኩትም አለኝ። ዶክተር ጸጋም ያስታወሰችው ነገር አለ። ጥቅምት 7 እንኳን አሁን በቅርቡ የተከሰተው ክስተት ጥቅምት 7 2010 የተከሰተው ክስተት ብዙ ሊያስተምረን ይችላል። አሁንም ግን በውስጣችን ያለው አለመግባባት ወደ ጥላቻ እየተቀየረ ነው። ለምንድነው መማር የተሳነን? ችሎሞ ይቅርታ ችሎሞ አንተ ጋር ነን። ምን አለ መሰለህ በእኛ በኩል በአጠቃላይ ማድረግ ያለብንን ባህላችን ልምዳችንን ማስከበር የሚገባን ያ ብቻ ሳይሆን እስራኤል ሀገር ውስጥ አሁን ያለው ለምሳሌ የድሮ ሁለተኛው ቤተ መቅደስ በተለይ የፈረሰው በርስ በርስ ጣልቻ ነው ይባላል። የርስ በርስ ጥላቻ እና አሁን ደግሞ በተለይ በሚደረገው የፖለቲካ ዲቤት የህብረተሰቡ ኑሮ መከፋፈሉ ሀሬዲዎች ናቸው እነዚህ እዚህ ነው የመጡ ይሄ ነው ሂሎኒ ነው ዳቲ ነው በጣም ብዙ መከፋፈል አለ። በነገራችን ላይ ለዚች ሀገር በጣም አደገኛ ነው። የአንድ ህብረተሰብ ጥንካሬው ኃይሉ ብርታቱ ብልጽግናው የሚመረኮዘው አንድ ሲሆን ብቻ ነው። አንድ ካልሆነ ደግነቱ ደግል በለውና የአካባቢያችን ጠላቶቻችን ደግሞ ወደዚህ ሀገር በሚዘምቱበት ጊዜ ይሄ እንዲህ ያለ ነው እንደዚህ ያለ ነው የተከፋፈሉ ናቸው አይለንም። ሁሉንም ይሁዲ ለማጥፋት ነው የዚህ የጎረቤት ሀገር ጠላቶቻችን ሁሉ ጊዜ እንትን የሚሉት። ስለዚህ እኔ እንደማስበውና እንደምናየው ከሆነ የእስራኤል ሀገር መሪዎች በተለይ ኃላፊነት አለባቸው ህብረተሰቡን አንድ ማድረግ እንጂ ማከፋፈል አይደለም። ብሔራዊ በሆኑ ነገሮች ላይ እየተስማሙ የዲሞክራሲ ልዩነታቸውን ደግሞ በማጉላት ሳይሆን ልዩነታቸውን ባለማጉላት የሚያገናኛቸውና አንድ የሚያደርጋቸውን ያጠናከሩና አገሪቱ ቀጣይ የሚመጣው ከትውልድ ወደ ትውልድ የሚተላለፍበት መንገድ ካልተፈለገ አገሪቱ እንደገና ተመልሳ ሶስተኛ ጊዜ መበታተን ሊመጣ ይችላል። ስለዚህ እዚህ ላይ አንዳንድ ጊዜ የማይታለፉ ቀይ መስመሮች አሉ። በተለይ ፖለቲካ አደገኛ ሜዳ ነው። ዶክተር ጸጋ ታውቀዋለች፣ እኔም አውቀዋለሁ። ስለዚህ ሂደህ የምታቆምበት ነገር አለና እኔ ተስፋ የማደርገው አብሮነት የሚለውን አመለካከት የሚይዙ ሁሉ ቢቀጥሉበት ደስ ይለኛል። እሱንም በእርግጥ ያስፈልጋል። ግን አሁን እያየን ነው። አሁንም ያለው ሁኔታ ራሱ በመንግስት ደረጃ እንኳን ስንመለከተው ሽሎሞ እኔ ከጠቅላይ ሚኒስትሩ ቢንያሚን ኔታንያሁ ጋር አብሬ አልቀመጥም መንግስት አልመሰረትም ያሉትም ካሁን በፊትም ነበሩ። ይሄን እንደምሳሌ አድርጌ ወሰድኩት። ሌሎች ብዙ ነገሮች ይሄ ወደ ግል ጥላቻ ያመጣም ወይ? ይሄ መከፋፈሉን ያለው አለመግባባቱን ያፈራቅቀውም ወይ? ይሄ አባባልስ በመንግስት ደረጃ ሀገርን በመምራት ደረጃ የተቀመጡ የክነሴት ወይም የህዝብ ተመራጭ ነው የገቡት እነሱ እንደዛ አይነት ሲናገሩ እንደኔ አይነቱ ትንሹ ተራው ህዝብ ምን ሊያስብ ይችላል? ነው ግን ለዛ እኮ ነው የምልህ። ለምሳሌ በአንተ የፖለቲካ መሪ በምትሆንበት ጊዜ ሁልጊዜ መቀደስ ያለብህ ወንበርክን አይደለም። ሁልጊዜ እኔ ግዴ ከኔ መሪ አይደለሁም። ለምሳሌ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እሳቸው ለምሳሌ የእሳቸውን ርዕዮተ ዓለም የማይቀበሉ የፖለቲካ አካሄዳቸውን የማይደግፉ አሉ። ለምሳሌ እንደዚያ ከሆነ አይንህን ጨፍነ ጠቅላይ ሚኒስትር ቢንያሚን ኔታንያሁን ሁሉ ጊዜ ደግፍ ማለት አይቻልም። መከፋፈል እኮ የሚመጣው እዛ ላይ ነው። መከፋፈል ሊመጣ የሚችለው ያ መሪ ለሀገሪቱ ብሔራዊ ጥቅም እያደረገላት ለስሊ ርዕዮተ ዓለም ጋርንም እኮ ነው ልዩነቱ። ለምሳሌ ቢንያሚን ኔታንያሁ ዘውት ያለው አካሄድ ለምሳሌ ያህል እንደ ምሳሌ አድርጌ ላድርገውና ከፍልስጤም ለምሳሌ ከአቡ ማዘን ጋር መንግስት እንዳይመሰርቱ ወይም ከነሱ ጋር መደራደር የለብንም፣ ስለዚህ ሐማስንና ፋታህን አለያይቼ መኖር አለብኝ የሚል ርዕዮተ ዓለም ቢንያሚን ኔታንያሁ ተከትለው ወደ መጨረሻ ላይ ሐማስ ያመጣብንን መዓት አይተነዋል፣ የመጣው ውድቀት አይተነዋል፣ በአገሪቱ ላይ ምን አይነት ውድቀት እንደመጣ ምን አይነት ጦርነት እንዳካሄደ። ሌላው ደግሞ በኢኮኖሚ አመለካከት
ለምሳሌ ኢኮኖሚን በተመለከተ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚያስቡት ሌላ ይሆናል ወይ ደግሞ ኻሪዲዎች የሚሉት እንዴት ነው እኛ ብቻ ውትድርና አንሄድም ግን የሌላውን ማህበረሰብ ቁጭ ብለን ገንዘብ እየተቀበልን ኦሪት እየተማረን እንኖራለን ይህ ነገር እንደዚህ አይነት መሰረታዊ የሆኑ ነገሮች አሉ አረቦችን ለሞስ ለምሳሌ የአረቡ ማህበረሰብ ደግሞ ለሀገሪቱ ምንም አይነት ጥቅም አይሰጡም አገልግሎት አያገለግሉም ውትድርና አይሄዱም በሀገሪቱ ግን ጥቅም በሙሉ ይወስዳሉ ግን ገንዘብ የቢጧህሎሚ የፔንሲያ የሁሉ ይቀበላል ስለዚህ እነዚህ ነገሮች ናቸው ማህበረሰቡን የሚያከፋፍሉት አንዱ ደጋፊ ያለው አንዱ የሚቃወም አለ ግን በአጠቃላይ ማህበረሰቡን አንድ የሚያረግ መሪና የሆነ ደንበርና ገደብ ኑሮ ገንደቡ የማይታለፈው ገደብ መኖር አለበት ገደብ ከታለፈ በኋላ ግን አገሪቱ ገደብ እዚህ ላይ ጸጋ ወደ አንቺ ልመጣ ነው ላንቺን ጠይቁ ጨምረሽ ካሁን እንድትመልሽልን እዚህ ላይ ኦኬ አሁን ሽሎሞ የተናገረው ነገር አለ ጠቅላይ ሚኒስትሩ ቢንያሚን ኔታንያሁ እንደምሳሌ አድርገን ብንወስዳቸው በዚህ በ4 ዓመት ጊዜ ዘመናቸው እንኳን መልካም ነገር ያደረጉት አለ ቀዝቀዝ ያለ ነገርም የተደረገ ማለት ወይም ሊያደርጉት የሚገባቸው ያላደረጉት አሉ መልካም ነገር ያደረጉትን በመደገፍ ሌላውን ደግሞ በመቃወም ለምን በዚህ ረገድ አንሄድም ሁሉንም በሙሉ ጥሩ አልተሰራም ብሎ ማወጁና መከልከል ወይም እሱ ጋር እኔ አልሄድም እኔ እሳቸው ጋር አልጠጋም ማለቱ ይሄ ጥላቻ አይደለም ወይ በጣም ጥሩ ጥያቄ ነው ያቀረብከው አቶ አይቸው በመጀመሪያ ደረጃ ጠቅላይ ሚኒስትሩን ከስልጣን ለማውረድ ያልተደረገ ጥረት የለም ታስታውሱ እንደሆነ ኮሮና በነበረበት ዘመን ከቤት እንኳን ስንወጣ በስልካችን ተከታትለ ይዙን ነበር ያለ ፈቃድ መዘዋወር ማታ ግን ቅዳሜ ምሽት ጠቅላይ ሚኒስትሩን ይውረዱ በማለት ከሳቸው መኖሪያ ቤት ፊት ለፊት ባልፉር በተባለው ጎዳና አረ እንዲያውም ጸጋ እዚህ ላይ 500 ሸቀል ተቀጥቼ ነበር ወጣህ ተብዬ እስካሁን አልከፈልኩም አሁን ሰላማዊ ሰልፍ ግን ለማድረግ ጠቅላይ ሚኒስትሩን ተቃውሞ ለመውጣት ተፈቀደላቸው ያ የሆነበት ዋናው ምንድነው ዲሞክራሲ ነው ይያሉ ነበር ጠቅላይ ሚኒስትሩን ከስልጣን ለማውረድ ያ ሁሉ አልተሳካላቸው ስለዚህ እኔ የምለው አንድ ነገር አለ አሁን ባለው የሪዮት አለመግባባት ተገቢ ነው ሐሳብ መለዋወጥ ተገቢ ነው ነገር ግን ነገሮቹ ወደ ግጭት እንዳይሄዱ ለምሳሌ ወሰድን እንደሆነ ከዛሬ ስንት ዓመት ልንበለው እንግዲህ 30 ዓመት አልፏል 31 ዓመት ሊሆን ነው ይስሐቅ ራቢን ጠቅላይ ሚኒስትራችን ተገለዋል ተዘመሩ ያ በገዛ ወገን በይጋላ በዛ ወገናችን ነው አዎ ጠቅላይ ሚኒስትሩ ኔታንያሁን በየጊዜው በዛቻ ላይ ነው የሚገኙት እሳቸውን ለመጉዳት እሳቸውን ለመግደል የማይደረግ ጥረት የለም ይሄ ነገር መሆን የለበትም ይሄ እንዳይሆን መቀዝቀዝ ያስፈልጋል የሚል ነው ነገር ግን ይሄን በሙሉ በውስጥ በፖለቲካ የመጣውን ሽኩቻ አነሳን እንጂ በአጠቃላይ ደግሞ በምንሄድበት ሰዓት ተመልከቱ ጦርነቱ በሆነበት ሰዓት የእስራኤል ልጆች ባለም ሆኖ የማያውቅ ነው ሌላ ሀገር ጦርነት ሲሆን ዜጋው ከጦርነቱ ነው ወጥቶ የሚፈረጥጥ ይጣፋል የኛዎቹ ግን ሊዋጉ መጥተው ነው ህይወታቸውን የሰው የእስራኤል ልጆች ለረፍት ይሄዱ ለትምህርት ይሄዱ በል ከዛም አልፎ በውጭ የሚገኙ ይሁዲዎች አሜሪካ መጥተው ተዋግተው ስንቶቹ ነው የሞቱት ወላጆቻቸው ቤተሰብ ዛያለና በዚህ በኩል ደግሞ ስትሄዱ ጥሩ ነገርም አለን እዚህ በፖለቲካው ውዝግቡን የተለያየ ለመግባባት ጥሩ ነገር አለ ሌላው አንድ መርሳት የሌለብናል አንድ ቀልድ አለ በዚህ ልግለጽላችሁና የይሁዲ ወይም ሁለት ይሁዲ ወይም ሁለት እስራኤላውያን ባሉበት ቦታ የሐሳብ ልዩነት ስላለ ሁልጊዜ ይጋጫሉ እና ምንድነው ያለው ስለሚጋጩ ስለሚኮራረፉ ሁለት ይሁዲዎች ባሉበት ቦታ 3 ጸሎት ቤት አለ ለምንድነው 3 ጸሎት ቤት አለ ስለሚጣሉ አንዱ ያንደኛው ነው ያንኛው አይገባም ያንዱም ደግሞ ያንደኛው ነው ያንኛው አይገባም ሁለቱ የየብቻቸው ሲሆን ሶስተኛው ጸሎት ቤት ግን የውጭ ጠላት ሲገባ አንድ ላይ ገብቶ የሚጸልዩበት ነው ይባላል የሰሜኑ አካባቢ ዘጋቢያችን አልፋለው ጤና ይስጥልን ሩቤን ጤና ይስጥልን ሾማ እንዴት ናችሁ ሰላም ነህ ሆይ ደህና ነኝ በእርግጠኝነት ፕሮግራማችን እየተከታተልክ ይሆናል በትናንትናው ዕለት በነበረው የእግር ኳስ ጨዋታ አንተ የአርጀንቲና ነው ወይስ የስፋራድ ወይም የስፔን ደጋፊ ነህ የአርጀንቲና ነኝ አንተ እንደኔ ነህ ተሸነፍን ማለት ነው እንደዛ ነው ለምን የአርጀንቲና ደጋፊ ሆንከው ልጅ ተጫዋች ነበር ስለዚህ እሱ የተነሳ ነው ብዙ እንትን ካዱረጌ ላይ የእግር ኳስ ማየት የጀመርኩ ልጅ ተጫዋች ከሆነ ጀምሮ ነው ስለዚህ አንተ መሲ ደጋፊ ነህ ማለት ነው እንደዛ ነው ኦኬ እሺ እግር ኳስ ጥሩ ነው በእርግጥ ስፔን የእስራኤል ደጋፊዎች አይደሉም የማንዱ
የኛ ቅሬታችን ነው። ግን ጨዋታ ስለሆነ ጨዋታ ነው። ጎበዞች ነበሩ ትላንትና ያሳዩት ጨዋታ በጣም የሚገርም ነው። እና ለማንኛውም እስቲ አሁን ወደ ሰሜኑ አካባቢ እንምጣና በሰሞኑን በዚህ 2 ቀን 3 ቀን ውስጥ አሜሪካና ሊባኖስ እንዲሁም እስራኤል ከበፊት ካደረጉት ስምምነት ፓይለት ማለት ነው ወይም ደግሞ የተሞክሮ ያህል ወይም መፈተኛ ወይም መመዘኛ የሚል ፕሮግራም ወስደው እስራኤል ከተወሰኑ ቦታዎች እንድትለቅ አሁን እስራኤል ጠልቃ ገብታለች። የእስራኤል መከላከያ ማለት ነው የድንበራችን ለማስከበር ሲባልና ብዙ መሬት ከሊባኖስ ወስዳለች እና አሁን ከወሰዱት መሬቶች መመለስ አለባት። እስራኤል ወደ ኋላ ማፈግፈግ አለባት። እዛ ቦታ ደግሞ በጎን ደግሞ ሂዝቦላ የጦር መሳሪያው የሚፈታበት መግለጽ አካባቢ ሊሞከር ነውና የሊባኖስ መንግስት ኮማንዶ ይገባል እና እሱን ስራውን ይሰራን ይባላል። ምን ያህል አስተማማኝ ሊሆን ይችላል ብለህ ትገምታለህ? በመጀመሪያ ደረጃ ነገሮችን በደንብ አድርገህ ገለጽ አድርገሃቸዋለኝ። አዎ በእስራኤልና በሊባኖስ በአሜሪካ አሸማጋይነት ያለው ድርድር ጥሩ አዝማሚያ እያሳየ መስሎ ይታያል። በአሁኑ ሰዓት በምናይበት ጊዜ ለምሳሌ ተመልከት፣ እስራኤል ከሊባኖስ ብዙ ቦታዎችን ወስዳለች። ይሄ በ1882 በነበረችበት የነበረው በሙሉ እንደወሰደች ነው እንግዲህ የሚነገረው። የሰሜኑን ህዝባችን ነዋሪዋን ለመጠበቅ ሲባል አሁን ያለው ሁኔታ ምንድነው? በእስራኤልና በሊባኖስ ያለው ድርድር እስራኤል ከወሰደቻቸው ቦታዎች ለቃ ትውጣ፣ ከዛ በእስራኤል ወታደሮች ፈንታ የሊባኖስ ኮማንዶ ወታደሮች ቦታውን ያዙ፣ ከዛም ቀስ በቀስ የሂዝቡላንን ትጥቅ ማስፈታት ያስፈልጋል የሚለው ሁኔታ ጥሩ የሆነ አዝማሚያ ነው የምናየው በአሁኑ ሰዓት። ምክንያቱም ሂዝቡላ በአሁኑ ሰዓት ያለው እርግጥ ቀደም ሲል እንደተነገረው ላይሆን ይችላል። ሂዝቡላ አሁን ያለበት ሁኔታ እጅግ ችግር ላይ ነው ያለ። ለምሳሌ በዛሬው ዕለት እንደተከታተልኩት ከሆነ ሂዝቡላ የሚገኙበት አንድ የሆነ ዋሻ አለ። ከዛ ምግባቸው እንዳለቀና ያን ቦታ እስራኤል በስነ ስርዓት ቦታውን በደንብ አርጋ እንደምታፈነዳውና ቦታውን እዛ ውስጥ ያለ በሙሉ እንደሚያልቁ የዚህ አይነት ሁኔታ በተለያዩ ሚዲያዎች ሲነገሩ ሰንብተዋል። አሁንም ይሄ ሁኔታ አለ። ስለዚህ አሁን በእስራኤልና በሊባኖስ ያለው ድርድር እስራኤል ያመጣችው ሀሳብ ምንድነው? ሂዝቡላ ከትጥቁ ይፈታል፣ ከዛኛም ቦታ በንምለክበት ጊዜ እንግዲህ የሊባኖስ ወታደር ይመጣ፣ በሊባኖስና በሂዝቡላ የራሳቸው የሆነ ችግር ይሆናል እንጂ ወደኛ አይደርስም የሚል የእስራኤል ጥሩ የሆነ አገላለጽ እያሳየች ነው በአሁኑ ሰዓት። ሽሎሞ ኦኬ። ግን የሊባኖስ መንግስት እንደሚታወሰው በእርግጥ ሂዝቦላ የጦር መሳሪያውን እንዲፈታ ቢፈልግም አቅም አለው ወይ ነው? ችሎታ አለው ወይ ነው? ፍላጎትና አቅም እኮ የተለያየ ነው። አቶ ሩቤን ይኸውልህ በአሁኑ ሰዓት ሊባኖስ እንደምታውቀው ሊባኖስ ለፈረንሳይ የፈረንሳይና በሊባኖስ ያለው ግንኙነት የጠበቀ ነው። ስለዚህ በፈረንሳይ በኩልም ሆነ በአሜሪካ በኩል ሆነ ሊባኖስ ራሷን እንድትችልና ኢራን ጣልቃ ከዛ በመግባት ሂዝቡላን አስታጥቃ ህዝቡ እንዲሰቃይ የማይፈልጉ ጠንካራ ሀገሮች አሉ። ከነሱ ውስጥም ፈረንሳይና አሜሪካ ናቸው። ከዚህም ደግሞ የእስራኤል ጣልቃ ገብነት ሊኖር ይችላል። ሳይወድ በግዱ ይሄ የሂዝቡላ ማነው የሊባኖስ መንግስት ይሄንን ነገር በመቀበል ጉልበት ይኖረዋል፣ የሂዝቡላ ለመቋቋም ችሎታና ጉልበት ይኖረዋል የሚለው ሁኔታ ግምት በሁለቱ ሀገሮች በአሜሪካና በፈረንሳይ በኩል እንዳለ ነው የሚነገረው በአሁኑ ሰዓት። ግን አንዱ ትልቅና ጠንካራ አቋማቸው በተለይ የኢራኖች ሂዝቦላን ጦር መሳሪያው እንዳይፈታ ማድረግና ከዛም ብለው ሂዝቦላን እንደገና መልሰው ለማቋቋም ባረፈው እንዳደረጉት ሁሉ ገንዘብ እየሰጡ እየላኩ ነው ያሉት እና ገንዘብ ኢራኖች እየሰጡ ሂዝቦላ እንዳይጠፋ እያደረጉ ባለበት ሁኔታ እንዴት የሊባኖስ መንግስት አቅም ኑሮት ሂዝቦላን የጦር መሳሪያ እንዲፈታ ሊያደርገው ይችላል? ያለው ሁኔታ ተመልከት። አሜሪካ ሁለት ጨዋታ ትጫወታለች። በጣም የሚያሳዝን ሁኔታ ነው። ለምሳሌ
ለኢራን ማዕቀብ የሆነው የሚመለስላቸውን ገንዘብ አሜሪካ በከፊል በመክፈል ላይ ትገኛለች። ይሄ ገንዘብ በመክፈል ሳይሆን እንዲለቀቅ በማድረግ አለበት። ገንዘቡ የራሳቸው እንዲለቀቅ ያለ ሁኔታ አለ። በዚህ በሚለቀቀው ገንዘብ ሽሎሞ ራሳቸውን ኢራን እንደተደበደበችውና ያለቀምና የተሰባበሩ የሀገራቸውን ድልድዮች የተለያዩ ነገሮችን ለማሰራትና ሀገራቸውን እንደገና ለመጠገንና ለማስተካከል ወይም ደግሞ ለማስፋፋት በሚለው ፈንታ ቀርቶ ይህ ገንዘብ ወደ ሊባኖስ በመላክ ለሂዝቡላ ማጠንከሪያ ይሆናል የሚለው ሁኔታ ኢራን እያረገች ነው የሚባውን ሁኔታ ያለ። አሁን አሜሪካ ምትለው ምንድነው በኢራን በሊባኖስ እና በሂዝቡላ ባለው በሊባኖስ ውስጥ አልቃ የመግባት መብቱ የለሽም የሚለው አንዱ ራሱ ክርክር ነው በአሜሪካና በኢራን በኩል ያለው ሁኔታ። ስለዚህ ማየት ያለብን ምንድነው በአሁኑ ሰዓት ኢራራሻ የሚለው ሁኔታ እያከተመለት ነው በምናይበት ጊዜ ለምሳሌ ከኢራን በኢራቅ አድርጎ በሱሪያ አድርጎ ወደ ሊባኖስ እንደ ልብ ሲመጣ ያለው ሁኔታ የነበረው ካሁን ቀደም አሁን በጣም ዝቅተኛ ደረጃና እናካተውም ላለማድረስና ያነ ቦታ ጣልቃ እንዳይገቡ ለማድረግ ኢራኖችን ጥሩ የሆነ መንገድ እየለሰለሰ ነው የሚመጣ እያማረ ነው የሚሄደ። ይሄ የሚሆነው ምንድነው አሜሪካ በኢራን ላይ ያላትን ተጭኖና ማጥቃት ባደረገች ቁጥር የኢራን ጉልበት እየደከመ ወደ ሊባኖስ ወደ ሂዝቡላ መሳሪያ ለመሰድ እያጠረ መስሎ ነው የሚታየው በአሁኑ ሰዓት ሽሎሞ። ኦኬ እስቲ እዚህ ላይ እናቆምና ወደ ሀገራችን ውስጥ ጉዳይ እንምጣና እዛው አካባቢ ያለው ሰው በተለይ በደንበር ለደንበር የሚኖረው ዜጋ በሙሉ አሁን እስራኤል በምታደርገው ወይም እኛ መንግስት በሚያደርገው ፖሊሲ ያምንበታን ሰላም ይመጣል፣ ጸጥ ያለ ነው፣ ሰው ይመለሳል፣ መስከረም ላይ ልጆች ወደ ትምህርት ቤት ይመለሳሉ ያለው በተለይ በሰሜን አካባቢ ብዙ ጺመሮች አሉ። በተለይ የሆቴሎች በበጋ ማስተናገጃዎች የእረፍት ቦታዎች ሁሉ አሉና እነዚያ ተመልሰው እየሰሩ ነው። አሁን ይኸውልህ ያለው ሁኔታ ጥርጥር ላይ ነው ያለ። ለምሳሌ አሁን ያሉት ጺመር ያልካቸው አንዳንድ በሰሜን በኩል የሚስተዳደሩባቸው ፋብሪካዎችም እንደ ጺመር ሌሎች ነገሮችም እየሰሩ ነው ሰለ እንግዲህ አሁን ቀደም የነበረው ስራና አሁን ያለበት ሁኔታ ሰማይና መሬት ነው። አሁን ያለው ሁኔታ በጣም በስጋት ያለው ሁኔታ ነው። ቢስፋፋ እንደገና ቢፈርስሳ የሚለው ሁኔታ አለ። ግን አሁን በምናይበት ጊዜ በአሁኑ ሰዓት ቀደም ከነበረው ሰው የተረጋጋ መስሎ ይታያል። ይሄን በምናይበት ጊዜ እስራኤል በሊባኖስ ላይ ከአሜሪካ ጋር ባይስማሙም ቢሆን የእስራኤልን አቋም አሜሪካ ባትቀበልም ቢሆን እስራኤል ወደ ሊታኒ ወንዝ ማዶም ሆነ ወደ ቦፈር አካባቢ ያንን አካባቢ በሂዝቡላ የታጠረውን መሳሪያ በሙሉ እስራኤል በማንኮትኮቷ ህዝቡ በሰሜን በኩል ያለው ህዝብ ሙሉ ባልልን ብዙ ትንሽ ተስፋ ያለበት ሁኔታ መስሎ ይታያል በአሁኑ ሰዓት። ነገር ግን ጭንቀት ልጆችን በተመለከተ ለትምህርት ቤት ለ9ኛ ወር ሲመለሱ ምንን ይመስል የሚለው ሁኔታ ህዝቡ ወላጆች በሐሳብና በጭንቀት ላይ ነው የሚገኙ በአሁኑ ሰዓት። ሌላው ይህን ውስጥ ወደ ፖለቲካ ትርጓሜ በምንወስድበት ጊዜ ሰሜን አካባቢ ያለው ሰው ብዙዎቹ እንደሚሉት ከሆነ በኸጾር አግሊሊት የጽፋት እንደዚሁ እንደሚታወቀው ሜሮን አካባቢ ያሉት ለሽሎሚ እነዚህ ቦታዎች ናሃሪያ እስከ አኮ ድረስ የቀይ ክንፍ ፓርቲዎች ደጋፊ በተለይ የሊኩድ ደጋፊዎች ናቸውና በዚህ አመት ግን ምርጫቸውን ወይም ሐሳባቸውን ይቀይራሉ ተብሎ ይገመታል። ምን ያህል እውነት ነው? አሁን በምናይበት ጊዜ ተመልከት፣ አሁን ትክክል ነህ። ነገር ግን ሁሉንም የምናውቀው የምርጫው ጊዜ በሚደርስበት ወቅት ነው። በምናይበት የቀኝ ክንፍ ብለን የምንጠራቸው ወይንም በማናታንያው መሪነት የሚደረገው የ3 አመት ጦርነትና ያለው ብዙ ትዝብታዊ የሆኑ ነገሮችን ይሄንን ነገር ሰው በማጤን ላይና በምን አይነት ሁኔታ የትኛው የተሻለ መንግስት ይመጣል ብንመርጥሽ ይመጣል የሚለው ሁኔታ ሁሉም በማሰብ ላይ ነው የሚገኘው። በመናይበት
100% በሰሜን በኩል ያለው ሊኩድን ሲመርጥ የነበረው ሙሉ ዘንድሮ 100% ይመርጣን ብለ መገመት አያስደፍርም። ምክንያቱም ከፍተኛ የሆነ ትዝብት ሁኔታ አለ አድሮበታል። ግን ማን ነው ከዚህ ካለው መንግስት የበለጠ ማን አለ ብለህ ለመናገር ደግሞ ትልቅ ጥያቄ እነሱ በእነሱ በማማንታት ላይ ነው የሚገኙት በአሁኑ ሰዓት። ስለዚህ አሁን በተለይ በናሃሪያ፣ አኮ፣ ክራዮት፣ ሃይፋ እንደዚሁም በሰሜኑ አካባቢ ምን አይነት የሰው አመለካከቱ ማለት ነው በአጠቃላይ የጦርነቱን ውጤት እንዴት ነው የሚገመግመው ነው? ማለትም ገምገማው ሰው ሂዝቦላን በኢራን ጋር ያለውን አሁን በሰላም ለመፍታት ችግሮችን የሚደረገው ድርድር እስራኤል ደግሞ ድሩዚዎችን በተለይ ሱሪያ ውስጥ ያሉትን ድሩዚዎችን እነሱን እንዳይጎዱ እርዳታ እየሰጠች ብዙ ነገሮች አሉና የዚህ ሁሉ የፖለቲካ ውጤት ምንድነው የሚሆነው ጥያቄው? ይኸውልህ ውስብስብ አለ። ከዚህ ላይ ይሄ ነው ብለህ ለመናገር አያስደፍርም። በምናይበት ጊዜ በአሁኑ ሰዓት እስራኤል ያለችበት ሁኔታ በኢራንና በአሜሪካ በሂዝቦላ በሁቲም እንደዚሁ በሊባኖስ በኩል ያለውና በሐማስ በኩል ያለውን ውይይት ታረግና አንድ አዲስ ነገር አለ። ይሄ አዲስ ምንድነው? የቱርክ ፕሬዝዳንት የሚያደርጋቸው ሁኔታዎች እስራኤልን በከፍተኛ ሁኔታ አስጨንቆ ነው የሚገኝ በአሁኑ ሰዓት። ምክንያቱም በምናይበት ጊዜ ሁሌም ቢሆን የሚነገሩ እስራኤል በመካከለኛው ምስራቅ መጥፋት አለባት የሚል ቡምቢ የሆነ እርግጠኛ የሆነ ሁኔታ ጠንካራ ሀገር የምትባለው ቱርኪያ በእስራኤል ላይ ከፍተኛ የሆነ ዛቻ እያሰማች ነው። ይሄ የእስራኤልን ሕዝብ በከፍተኛ ፍራቻ ውስጥ ከቶታል ከሌሎች ችግሮች እየበለጠ ማለት ይቻላል። ስለዚህ በእስራኤል አሁን በሱሪያ በኩል ያለው ሁኔታ እስራኤል በሱሪያ በኩል ያለችበት ሁኔታ ድሩዚዎችን በመጠበቅበት ጊዜ ቱርክ ከዛም ራሷ የጣልቃ በመግባት በእስራኤልና በቱርክ አሁንን ጦር ይፈነዳል የሚለው ሁኔታ ሁላችንም ቢሆን በከፍተኛ ሁኔታ በሀሳብ ላይ ነው የሚገኝ በአሁኑ ሰዓት። ኦኬ ሮቤርት፣ እንግዲህ ይህን በተመለከተ በእውነት የሚደረገው የአካባቢ የጦርነት ውጤት ይህን ያለውን መንግስት ያው የሚያጠናክር ውጤት ነው ወይስ አይደለም የሚለውን ያው እንዳልከው በምርጫ ቀን የምናየው ነገር ይሆናል። እስቲ ወደኛ ማህበረሰብ ልውሰድና አቶ ሮቤን ምርጫውን በተመለከተ ያው አንተም በጣም ብዙ ኢንቮልቭ ስለምታደርግ ነው ብዬ ነው። በመጣው ጊዜ የኛ ኢትዮጵያውያኖች 3 የክነስት አባል ተወካዮች ይኖሩና ብለህ ትገምታለህ? አልገምትም። በመጀመሪያ ደረጃ አልገምትም ባጭሩ። አዎ እንዴት? እርግጥ በሆነ ሁኔታ ለምን በምታይበት ጊዜ በተመልከት የሆነ ፖስት ሰቅዬ ነበር። አሁን ቀጥታ ወደ ጠበቃ ቢቢተው አልፋ ነው። ጤና ይስጥልን ጠበቃ ቢቢተው። ጤና ይስጥልኝ ሽሎሞ፣ እንዲሁም አድማጮች ተመልካቾች ሰላም ነው ሆይ? እንደምን አለ? አለን የምርጫ ሰሞን። አዎ እንዴት ነው እናንተ ጠበቆች ብዙ ስራ አላችሁ ወይስ በምርጫ ጊዜ ለየት ያለ ነው ወይስ እንደማንኛውም ሰው ነው? እንዴት ነው? አይ እንደማንኛውም ነው። መራጭና ተመራጭኛ ምን ጥሎት የራሱን የቻለ ስራ ነው። በዚህ ጉዳይ የሚሰሩ ቀረብ ያሉ ወደ ሰው ቀረብ ያሉ የህግ ጠበቃዎች የሚሰሩት ጉዳይ ስለሆነ እኛን አይመለከትም። በዛሬው ዕለት አቶ አቢ በእውነት በጣም ዴሞክራት የሚባለው ፓርቲ ድሮ የሰራተኛው ፓርቲ የሚባለውና ሜሬጽ የሚባሉት ፓርቲ እኔ እናንተ በደንብ የምናውቃቸው በእውነት እነዚህ ሁለት ፓርቲዎች ባለፈው በ90 ዓመተ ምህረት አካባቢ ለኛ ህብረተሰብ ብዙ ባለሙያዎች ባለ ውለታዎች ናቸው ማለት ይችላሉ በእነ ያይር ጻባን ጊዜና አሁን በዛሬው ዕለት የራሳቸውን ምርጫ ያደርጋሉ። አሁን ያላቸው ተወካይ 4 ብቻ ነው። ሜሬጽ ጭራሽ ወኪል የላቸውም ክነሴት ውስጥ። የሚገርመህ ግን 110,000 ሰዎች ተመዝግበው 107,000 ሰዎች ተመዝግበው እነዚህ 107,000 ሰዎች አሁን ከ10 እስከ 11 የክነስት አባል ይገባሉ የሚባሉት እነሱን ደረጃ ላይ በመደብ እየተሯሯጡ ነውና እንዴት አየው አቶ ፋሲል? አቶ አቢ በመጀመሪያ ደረጃ የፍለጌታ ቦዳ ወይም ማራ ወይም የሰራተኛው ፓርቲ የሚባለው ሀገሪቱ መስራች ጀምሮ እስካሁን ድረስ የቀጠለው ስሙን ቀይሮ ዲሞክራት ብሎ ለዛሬው ምርጫ
የውስጣዊ ምርጫ ለማድረግ በመዘጋጀታቸው በጣም ደስ የሚል ነገር ነው። ክንፍ ምናምን የሚባል ነገር በአሁኑ ከጥቅምት 7/2023 ዓመተ ምህረት ወዲህ እንደዚህ ያለ ነገር ያለ መስሎ አይታይም። ምክንያቱም አንድ እስራኤል ነና፣ አንድ ሀገር ነና፣ አንድ ህዝብ ነና። ሆኖም ግን የዲሞክራሲ መብት ለመጠበቅ ዜጎችን ከየትም ይምጡ ምንም ይሁኑ ሃይማኖት ሳይመለከት ቀለም ሳይመለከት የሚያደርግ ነገር ስለሆነ የዛሬው ምርጫ ጥሩ ውጤት እንድንመጣና በፓርላማ ውስጥ ከፍ ያለ መቀመጫ ያገኛሉ ብዬ አንተ አቶ አብይ ጠበቃ አብይ ካለህ ልምድ የተነሳ ማለት ነው ካለ ልምድ የተነሳ እንደምታየውም የዚች ሀገር ብዙ ጊዜ ትኖራለህ የዲሞክራሲ ማንነትን ጠለቅ ብለህ በሙያም ታውቀዋለህና ግን የትኛው የምርጫ ስልት ነው የሚመቸው የፓርቲው ሊቀመንበር ከሌን ፈልጋለሁ ብሎ እነሱን ዞ መቅረቡ ነው ወይስ ፕራይመሪ ተደርጎ እንደዚህ ሰፋ ያለው ማህበረሰብ ተሳትፎ የመረጣቸው ነው እና የሁለቱ ጥቅምና ጉዳት ምንድነው? እንግዲህ በድሮ ሁሉም ማንኛውም ጾታ ሳይለይ ሃይማኖት ሳይለይ ቀለም ሳይለይ እድሜ ሳይለይ ሁሉም ተወዳድሮ በህዝብ ተቀባይነት የሚያገኘውን ድምጽ ይዞ በፓርቲ ውስጥ ደህና ቦታ የማግኘትና የመጨረሻውን ቦታ የማግኘት መብቶች ነበሩ። ያ በደህናው ጊዜ ነው። አሁን ግን በዓለም ዙሪያም ያለው ሁኔታ ምንድነው? እንደዚህ ዲሞክራሲ ፓርቲ ናቸው ተብለው ውስጣዊ ምርጫ የሚያደርጉት በእውነትም በህዝቡ ሀሳብ የሚመረጥ ሳይሆን አብዛኛው ከውስጥ ባሉት ሽንግልና ወይም አንድ አፈቀላጤ በመነሳት ለኔልምጥኝ ብሎ በሚያሸንፍበት ነው። ሌላው ደግሞ እንዲሁ ምርጫ አልባ አንዱ ተነስቶ እኔ መሪ ነኝ ደግፉኝ እኔ ተከታዮች በሙሉ በዚያ መሰረት የሚመረጥ ነው። ግን የትም ቦታ ይሁን የትም ቦታ የዛሬው አይነት ምርጫ ህዝቡ በነጻ ተነስቶ ውስጣዊ ምርጫ መሪዎችን በአጠቃላይ የሚመርጥበትና እዚያ ፓርቲው የሚያገኘውን ድጋፍ ይዞ የሚሆነው ይሻላል እንጂ ግለሰቡ ተነስቶ እኔ ነኝ ምረጡኝ ሌሎች ተከታዮችን ደግሞ ምረጡኝ ያንጨበጭቡልኝ የሚለው ይሄ በሶስተኛው ዓለም የሚደረግ ምርጫ ነው ወይም በዲክታቶር በሚባሉት ሀገሮች የሚደረግ ነገር ነው። ማለትም እዚህ ላይ አሁን በተለይ ፓርቲዎች የፓርቲው ሊቀመንበር የሚመርጣቸው ተጠያቂነታቸው ለፓርቲው ሊቀመንበር ነው እንጂ ለህዝቡ አይደለምና ስለዚህ እነሱ ተልኳቸውን ለማሟላት እጃቸውን ወደ ኋላ የታሰሩ ናቸው ማለት ይችላልው። እንግዲህ ፓርቲው ማን ነው መሪው ማን ነው ሁሉም እንደዚህ አይደለም። በአብዛኛው መሪ ነኝ ብሎ የሚነሳውና ተከታይ የሚያገኘው እሱ ነው የሚወስነው። ማን ተከታይ መሪ እንደሚሆን ማን በፓርቲ ከፍተኛ ድጋፍ ያለው መሆኑን የሚያሳየው ያው መሪው ራሱ ነው። መሪው ይመድባል፣ ያወርዳል፣ ይቀይራል። ይሄኛው ግን ህዝቡ የመረጠው ይሄን ያህል ድምፅ አግኝቶ አንደኛ፣ ሁለተኛ፣ ሶስተኛ እያለ የተመረጠ ነገር ህዝባዊ አስተያየት አለው፣ ህዝባዊ ድጋፍ አለው። በስልጣንም በሚወጣበት ጊዜ ለህዝቡ የመርዳት ሁኔታዎች ነበሩ። ለምሳሌ በ1984 ጀምሮ ከ90ዎቹ ዓመተ ምህረት የኢትዮጵያ ይሁዳውያን በሱዳን በመጡበት ጊዜ በትምህርት ቤትም ቢሆን ማሽካንታ ተቀብሎ ቤት በመግዛትም ቢሆን ስካውስትን በመሾም ጉዳይ ቢሆን የኛን ህብረተሰብ በትምህርት ደረጃ ቢሆን በዩኒቨርሲቲ በዝቅተኛ ደረጃም ትምህርት ቤት ጥሩ አድርገው እኩልነት ሰጥተው የበለጠ እንዲያውም ኢትዮጵያውያን ድጋፍ ያስፈልጋቸዋል የሚል መመሪያ የነበራቸው ግራ ክንፍ ፓርቲዎች ናቸው። ልክ ነው። ቀይ ክንፎች ያው እንድንጨበጭብ ይላሉ፣ እንወዳቸዋለን፣ እንቀርባቸዋለን፣ የእኛ ናችሁ በማለት ነበር የሚያዩና ግን ዛሬ ጥቅምት 7 ቀን 2023 ዓመተ ምህረት ወዲህ እስራኤል ያለችበት ሁኔታ ለየት ያለ ስለሆነ ግራ ክንፍ ቀይ ክንፍ የሚለው እንትኑ ትልቁ ተራራ ተንዶ ሁሉም አንድ ደረጃ ያሉበት ሁኔታ ነው ያለው። አቶ አብይ ላይ በመናይበት ጊዜ በተለይ አሁን እንበል የገጁን ፓርቲ እንውሰድና አንጋፋው ፓርቲ ሊኩድ የሚባለው ፓርቲ ማለት ነው
ሊኩድን በምንወስድበት ጊዜ አንዱ የነሱ ስሎጋናቸው የኛ ዲሞክራቲክ ፓርቲዎች ነን እና እኛ ምትፓክዲም ወይም የፓርቲው አባላት ናቸው አመታዊ ክፍያ የሚከፍሉ እነሱ ናቸው እኛን ወኪሎቻችን የሚመርጡት ከዛ በኋላ ነው ጠቅላይ ሚኒስትሩ እነሱን ይዞዶ ወደ ምርጫ ተወዳድሮ 32 33 ቦታ ባለፈው የተቀበለ አሁን በዚህ አመት ግን ጠቅላይ ሚኒስትሩ ራሱ 8 ቦታ ከ1 እስከ 25 እና 26 ካለው ድረስ 8 ቦታ እኔ የምወክላቸው በግሌ ቦታ ይሰጠኝ ብለው እሳቸው እየታገሉ ነው ያሉት እና እንዴት ሊሆን ይችላል ባለተም በፓርቲው ላይ የሚተማመኑ ከሆነ ገዥ ከሆኑ ለምን ነው ጠቅላይ ሚኒስትሩ አሁን 8 ቦታ ተሰጥቷቸው እሳቸው እንደፈለጉ አመተው እንዲያስቀምጡ የሚደረገው ለምን አስፈለገ? እንግዲህ የሊኩድ ፓርቲ ነፍሳቸውን ይማርና በነምናህም ቤጊን በነ አሪየል ሻሮን ጊዜ የቀረ ነው። ከዚያ በፊት የነበረው በእነሱ ጊዜ እውነትም ዲሞክራሲ ነበር። ብዙሃኑ ተሰብስቦ ውስጣዊ ምርጫ አድርጎ በዚያ መሰረት ምርጫ ሲሄዱ በተራ ቀደም ሹመት የሚቀበሉት የክነሴት አባላት ወደ ሚኒስትርነት ይቀየራሉ። አሁን ባለው ሁኔታ ግን በተለይም ጥቅምት 7 ቀን 2013 ዓ.ም በተደረገው በእስራኤል ላይ በደረሰው ውድቀት የሊኩድ ፓርቲ ከዲሞክራሲነት ወጣ ብሎ እንደነ ቱርክ እንደነ ሮማኒያ እንደነ ራሻ አይነት በስመ ዲሞክራሲ ያው ንጉሱን ወይም መሪውን የማሾምና መሪው የመሾም መብት እየተሰጠ ነው። ይህም በተግባር ላይ ያየናል። ህጋዊ የሀገሪቱን መደበኛ ህግ በመቀየር ሌላ ህግ ማውጣት፣ ከፍተኛው ፍርድ ቤት የሚበይነውን አለመቀበል፣ ይህ ሁሉ የሚመጣው ከዲሞክራሲው ዓለም ወጣ ብሎ ሌላ አገዛዝ ሌላ አመራር እየተደረገ ነው። ስለዚህ የሊኩድ ፓርቲ እንደ ድሮ እውነተኛ ዲሞክራሲያዊ የውስጥ ምርጫ ያደርጋል ብሎ መገመት በግልጽ እየታየ ነው። ካሉት አጠቃላይ አሁን ባለው ግምገማ 24 25 ያገኝ ይሆናል ይባላል የሊኩድ ፓርቲ። ከዚያ ውስጥ 8ቱ ጠቅላይ ሚኒስትሩ የሚጠቁማቸው ጠቅላይ ሚኒስትሩ ከውጭ የሚያመጣቸው ሲሆኑ ሌሎች ከዚያ ውስጥ ያሉ ሚኒስትርም ይሁን የክነሴት አባል እነሱ ቀጥታ ወደዱም ጠሉም ተጨዋታው ውጭ ይሆናሉ ማለት ነው። ይሄ እንጃ የሊኩድ ፓርቲ አባሎች እንዲያው እንደ ጋሬ ዝም ብለው ተካተረው ካልተጓዙ በስተቀር ይሄን ነገር እንዴት እንደማይዝ በጣም የሚደንቅ ነገር ነው። ሆኖም ግን ሂደት ነው። ሂደቱን እንየው። እዚህ ላይ እስቲ አቶ አብይ በቅጠባቃቢ ወደኛ ማህበረሰብ ለወሰድህና አሁን ባለንበት ሰዓት ውስጥ 3 የክነስት አባላቶች አሉን የኛ ከኛ አብራክ የወጡ የክነስት አባል ጸጋ ፈንታሁን ሊኩድ ተወክላ ከዛም ደግሞ ፕኒና ታምኖሸት ካሆል ላቫን ከቤኒ ጋንጾና እንዲሁም ሞሼ ሶሎሞን አጽዮኑ ተዳቲት እነ ባጣሊያን ስሞትሪች ጋር ነው። አሁን በመናይበት ጊዜ በተለይ 3ቱ ፕኒናም ፓርቲያቸው በጣም ተንኮታክቷን አሁን በሚደረገው ህዝባዊ ግምገማ ምን አይነት ውጤት እንደሚያመጡ አይታወቅም። ሞሼ ሶሎሞን ከቀንበሩ ጋር ስለተጣላ አልወዳደርም ብሏል። ዶክተር ጸጋም ቢሆን በፕራይመሪ መወዳደር ስላለባት ተወዳድሮ የማሸነፉ ሁኔታ ያው ቆይተን የምናየው ይሆናልና መጨረሻ ላይ 3 የነበረን 0 ልንሆን እንችላለን ብለህ ትገምታለህ? ተወካዮቻችን ላይ ኖሩን ይችላል። እሱ ነው እንግዲህ በጣም የሚያስፈራው። ከውስጥ ያሉትን አሁን እንደገለጽከው ብዙ ተስፋ የላቸውም። ከውጭ ያሉትን አንዱ ነው መሄድና ህዝቡን አስተባብረው ነጮችን እርዱና ማለት ሲገባቸው ልክ የስደተኛ ጠባይ ስደተኛ ዛሬ ተተመቸው ለነገ ያስባል እንጂ ለሚቀጥለው አመት ለሚቀጥለው ትውልድ ብሎ ያስብ ለምን ስደተኛ ነው። እና ይሄ በጣም የሚያሳዝነው የዘንድሮ ምርጫ ባለፈውም እዚህ ላይ እንደወገልቻለሁ የኢትዮጵያ ይሁዳውያን እንጃ በዚህ ምርጫ አንድም ወኪል ይገባል ተብሎ የሚገመትበት ጊዜ አይደለም ያለ። ግን ሌሎች ለምሳሌ በዛሬው ዕለት በዲሞክራሲ ፓርቲ ምህረታ ባሩክ ምትባል እየተወዳደረች ነው። ባለሳሳት ከካሆል ያህድ የሚባለው የቤኒና ቤኔትና ላፒድ እዛ ላይ አቶ አለሌ አድማሱ የኢትዮጵያ አምባሳደር የነበረው ዛሬ ሪሾን ለጽዮንም ትልቅ ስብሰባ ያደርጋሉ። እሳቸውም አሉበት እና ሊኩድም መጨረሻ ላይ የሚሆን አይታወቅም። ምናልባት እድል የሚያጋጥመው ሊኖር ይችላል ብለህ አታስብም? እኛ ኢትዮጵያውያኖች
በሊኩድ በኩል ጠቅላይ ሚኒስትሩ ተፈለጉ ዶክተር ጸጋ መላኩን ወስደው ቁጭ ሊያደርጓቸው ይችላል። ይሄ እድል ሊኖር ይችላል። ለምን የኢትዮጵያኖችን ድምፅ ለማምጣት ከተፈለገ ግዴታ አንድ ሰው በሊኩድ ፓርቲ መኖር አለበት። ከውጭ ከማምጣት ዶክተር ጸጋን እዛ ውስጥ ማስቀረቱ ጠቅላይ ሚኒስትሩ እንደሚፈልጉ ግልጽ ነው ይታያል። በሌላው የኢህአድ በሚባለው ፓርቲ በሌሎች ያሉት የተንጠለጠለ ነገር ነው። እርግጠኛ የሆነ ነገር አይደለም። ሆኖም ግን ፖለቲካ ነው። ምናልባት ጥቂት እድልም ካለ የነጩ ድጋፍ ካለ የኛው ቅመም ነን። ምናምን ቅመም ከጨው ከምኑ ሲበተን ይጥማል፣ ያምራል። ብቻውን ሲሆን ግን አይስማማም እና የዚህ አይነት ጉዳይ ስላለ ቁጥራችን እንደራሻውን 300 ሺህ 400 ሺህ ቢሆን 200 ሺህ ቢደግፈን የተወሰነ ማስገባት እንችላለን ማለት ነው።